ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም የሰማው ዜማ ዛሬም በልቤ ነው የጸናጽሉ ድምፅ የሸተተኝ ዕጣን አንተ ጋር አስሮኛል በዝማሬ ኪዳን አንተን ማገልገል መባረክ ነው አንተን ማገልገል መባረክ ነው ምርጫ ነው ዕጣ ነው ክብር ነው ውድ ነው አንተን ማገልገል መባረክ ያስሆን ከሁሉ ያነስኩኝ እንዳገለግል በአንተ ተመረጥኩኝ ያንተ ስምና ክብር ባፌ ላይ አለፈ በባሪያ ተጠቅመን ተሰዋረፈ አንተን ማገልገል መባረክ ነው አንተን ማገልገል መባረክ ነው ምርጫ ነው ዕጣ ነው ክብር ነው ውድ ነው አንተን ማገልገል መባረክ ነው። ሚዩት አድርጉ የገባችሁ። መልካም ለተሰንበት እንዴት ናችሁ? ዓለም ሳትወስድብኝ ያንተን ውድ ጸጋ የቅድሙን ልጅ ካገኛችሁ ሼር አድርጉልኝ። ላይት ያለፈ ወንጭፌ አንድ ወንድም የቅድሙ እዛ ቤት የነበረው ልጅ ምስጋና ነው ሰልፌ አንተን ማገልገል መባረክ ነው እነ ኤፊን ኑ በሏቸው አንተን ማገልገል መባረክ ነው ምርጫ ነው ዕጣ ነው ክብር ነው ውድ ነው አንተን ኑ በሏቸው ተከፍቼ አላውቅም እኔ በአንዳች ነገር ስምህን አንግቤ ስሄድ አገር ለአገር ስላደረግልኝ ባዕዳኑን ዘመድ ሞገስ ክብር ሆንከኝ ባለፍኩበት መንገድ አንተን ማገልገል መባረክ ነው አንተን ማገልገል መባረክ ነው ምርጫ ነው ዕጣ ነው ክብር ነው ውድ ነው አንተን ማገልገል መባረክ ነው ዘመኔ የደስታ የሐሴት ሆነልኝ ስትረዳኝ ስላየሁ አቤኔዘር አልኩኝ ስለ እጅ ስጦታ አሜን ብዬሃለው የስምህ አወዳሽ የልጅ ልጅ አያለው አንተን ማገልገል
መባረክ ነው። ፌዝ ሆፕ ላይፍ ፌዝ ሆፕ ላቭ የሚለውን ልጅ እባካችሁ ጥሩልኝ። አንተን ማገልገል መባረክ ለእሱ ስል የከፈትኩት አንተን ማገልገል ፌዝ ሆፕ ላቭ የሚለውን ልጅ እባካችሁ ጥሩልኝ። አንተን ማገልገል መባረክ ነው። ብቻ ነው ጣነው ክብር ነው ድነው አንተን ማገልገል መባረክ ነው። ሰላም ተወዳጆች እንደምን አላችሁ? እንግዲህ በዚህ ሰዓት ገብቼ አላቅም። እንዳጋጣሚ ቅዳሴ እንዳለቀ አንድ ወንድም እዛ ቤት አይቼው ነው። በእውነት ለመናገር ፌዝ ሆፕ ላቭ የሚል እባካችሁ እሱን ልጅ አንድ ይጠሩልኝና ለእሱ እድል ለመስጠት ነው የከፈትኩት። እንዴት ናችሁ? እየተዘጋጃችሁ ነው? እንግዲህ ከነገ ጀምሮ ጾሙ ይጀምራል። እንበርታ እና እኔ አሁን ገብቼ እዛ የተነጋገርኩት እርግጥ ክህደትን ለማሳየት ነው እና አልቀየርንም የሚለውን ለማሳየት ነው። ለማንኛውም ሼር አድርጉና ይሄ ወንድም ከመጀመሪያ ጀምሮ የነበረውን ሀሳብ እንዲገልጥ በሚል ነው እና ብየዋለሁ። እሺ ብሎኛል። እሱ እንደመጣ እድል ሰጣለሁ። ሙሉዬ እንኳን ደህና መጣህ። ወገንዬ እዛ ቆይቼ አወረዱ አይደል? አወረዱኝ። ያው ጸጋዬ ሞላብሽ የሚለውን ቀይረውታል እኮ ቀይረውታል። እንደገና ማሳየት አቅቶት የግሪኩን ያሳያል። ሃይሊ ፌቨርድ የሚለው ራሱ የግሪኩ በግልጽ አማርኛ በግሪኩ የሚለው ጸጋዬ ሞላብሽ ነው። በነገራችን ላይ ሃይሊ ፌቨርድ የሚለው የእንግሊዝኛውም ቃል እሱ እንደሚለው ታላቅ አክብሮት አይደለም እና ለማንኛውም ስግደትንም እንዴት እንዳወጡት የተወሰኑ አሳያቸዋለሁ። በብሉይ ኪዳን የነበሩ ስግደቶችን እንዳላውጥተዋቸዋል። ቢኒ ከፍተዋል ና በሉት። እኔ አስቼ እንግዲህ የድሮ ተማሪ አለቃው ነበርኩና የጅጅጋ ጉባኤ እግዚአብሔር ቤተክርስቲያን ፓስተር ነበረ። የሚያከብረኝ ወንድም ነው እና ግን ያው ጥቂት ሰዓት ነው የምቆየው። ለዚህ ልጅ እድል ለመስጠት ነው በእውነት ለመናገር እንትን ያልኩት። እሱን ካገኘሁት የቀድሙን ልጅ ብዙም እንትን አልልም። እሱ ትንሽ ሀሳቡን እንጨርስ ፈልጋለሁ። ልውጣ የሆነ ቦታ ልሄድ ነውና እሺ ማታ 3 ሰዓት ስለ አይኮኖግራፊ እንመጣለን። ማታ 3 ሰዓት ላይ እንገባለን። ማታ መምህራኖች መጥተው በደንብ ከዚህ በፊት ቴዲ ቤት ጥሩ ትምህርት ተሰጥቷል እና እንደዛ ነው። ኩኩ የኔ ፓስተር አስቼን ጠይቀው አለቃው ነበርኩ። የፓስተሮች ፓስተር ነበርኩ በነገራችን ላይ ትምክት አይደለም። እሺ ጤና ይስጥልን ፍካሬ ሚዲያ ጤና ይስጥልን። አብሮ ይስጥልን። እንዴት ዋላችሁ? እንዴት አደራችሁ? እንደየሰዓት አቆጣጠራችሁ ሁላችሁ ለበዓሉ ላይ ያላችሁ ኦርቶዶክሳውያን እንኳን ለዐቢይ ጾም መቀበያ ቀን በሰላም አደረሳችሁ አደረሰ። ስላስገባችኝ አመሰግናለሁ። እግዚአብሔር ያክብርልኝ። ሁላችሁንም ሰላም ብያለሁ። አሜን። እሺ እንኳን ደህና መጡ። ኤፌሶን 4 ጤና ይስጥልን 4:5 እንዴት ናችሁ? ቢኒ ያማን ነው አለን። ወንድም አለም ሰላም ነው? ሰላም ነኝ እግዚአብሔር ይመስገን። አለን። እንኳን አደረሳችሁ ለማለት ነው የገባሁት። እሺ ወንድሜ እንኳን አብሮ አደረሰን። ለዐቢይ ጾም እንኳን አደረሳችሁ። የሰላም የፍቅር እንዲያደርግልን። አንተንም ስራህን በጣም ነው የማደንቅልህ። ጎበዝ ነህ፣ ሀቀኛ ሰው ነህ፣ ሀገርህን ትወዳለህ። በነገራችን ላይ ቤተክርስቲያኑን የሚወድ ሰው ሀገሩን ይወዳል። ኢትዮጵያንና ቤተክርስቲያንን መነጠል ስለማይቻል ማለት ነው። እና አንተም አገልግሎትህ ጥሩ ነው። በርታ ወንድሜ በርታ። እሺ እግዚአብሔር ይባርክ። ቻው። እግዚአብሔር ይባርካችሁ። እሺ ቴንኪው እናመሰግናለን። እሺ ኮክ ጤና ይስጥልን። አብሮ ይስጥልን። ሰላም ነው? እግዚአብሔር ይመስገን በጣም ደህና ነኝ። እሺ ደሳለኝ ጤና ይስጥልን። አብይ አህመድ ተው አትስደበኝ። ምን አጠፋው? እዛ ቤት ያጠፋው ጥፋት አለ እንዴ?
ደሳለኝ ጤና ይስጥልን። እሺ ቶሎ በሉ ያን ልጁን እስከሚመጣ እድል ልስጥ ብዬ ነው። በብሉይ ኪዳን የአዲሱ መደበኛ ትርጉም ሰርች ማድረግ ትችላላችሁ። በብሉይ ኪዳን ያሉትን እንዳለ አውጥተውታል። እሺ አውጥተውታል። በአዲስ ኪዳንም ያወጧቸው ጥቅሶች አሉ። ጸጋ የመላብሽን ሳሳይ ነው እንግዲህ ያበዱት። ዋናው እሱን እንዲማሩ ስለፈለግኩ ነው። በዚህ ያክል ድፍረት ስላለ ማለት ነው። እና ያ ነው። አንድ መዝሙር ልጨምር፣ ልጁን እንጠብቅና እንጨርሳለን። አንተን ማገልገል መባረክ ነው። አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። አንተን ማገልገል መባረክ ነው። አንተን ማገልገል መባረክ ነው። አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። አንተን ማገልገል መባረክ ነው። ገና በማለዳ ብላቴና ሳለሁ የሰማሁት ዜማ ዛሬም በልቤ ነው። የጸናጽሉ ድምፅ የሸተተኝ ዕጣን ካንተ ጋር አስሮኛል በዝማሬ ኪዳን። አንተን ማገልገል መባረክ ነው። አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። አንተን ማገልገል መባረክ ነው። አፈር ትቢያ ስሆን ከሁሉ ያነስኩኝ እንዳገለግል በአንተ ተመረጥኩኝ። ያንተ ስምና ክብር ባፌ ላይ አለፈ። በባሪያ ተጠቅመ ስንት ሰው አረፈ። አንተን ማገልገል መባረክ ነው። አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። አንተን ማገልገል መባረክ ነው። ዓለም ሳትወስድብኝ ያንተን ውድ ጸጋ ለክብር እንደዘመርኩ እየመሸ ነጋ። የዜማ ጠጠሬ ያለፈ ወንጭፌ ሺህ ጠላት ቢከበኝ ምስጋና ነው ሰልፌ። አንተን ማገልገል መባረክ ነው። አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። አንተን ማገልገል መባረክ ነው። ተከፍቼ አላውቅም እኔ በአንዳች ነገር ስምህን አንግቤ ስሄድ አገር ላገር። ስላደረግልኝ ባዕዳኑን ዘመድ ሞገስ ክብር ሆንከኝ ባለፍኩበት መንገድ። አንተን ማገልገል መባረክ ነው። አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። አንተን ማገልገል መባረክ ነው።
ላይ ስላየው አቤኔዘር አልኩኝ። ስለ እጅ ስጦታ አሜን ብዬሃለው። የስምህ አወዳሽ የልጅ ልጅ አያለው። አንተን ማገልገል መባረክ ነው። አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። አንተን ማገልገል መባረክ ነው። አንተን ማገልገል መባረክ ነው። አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። አንተን ማገልገል መባረክ ነው። ዝማሬ መላእክት ያሰማለን። ሊቀ መዘምራን ቴዎድሮስ ዝማሬ መላእክት ያሰማለን። እንዴት ናችሁ? ምናልባት የወንድም ውጭ ሀገር ይኖር ኢትዮጵያ ውስጥ አላወቅኩኝም፣ ግን በውስጥ ቴክስት አድርጌለታለሁ። እንግዲህ ወንድመቶቼ ያው አሁን የከፈትኩላችሁ እኔ እንዳጋጣሚ ነው የገባሁት እዛ ቤት ከቅዳሴ በኋላ እንደ ድንገት ያው ስልኬን አይ ነበር። ሳይ ይሄ ልጅ በጣም ይጥራል እዛ መጣ። ቴንኪው። እሺ እመልሳችኋለሁ ሌሎቻችሁን አንዴ እሱ ሀሳቡን እንዲነገር እዛ እመልሳችኋለሁ። እሺ ለሱ ነው እና የከፈትኩትም ለሱ ነው። ቆይ አንዴ እና ዞሮ ትክክለኛ ስቴፕ ነው የሄድኩት። ሲጠር የነበረው እኔ የገባሁት እንግዲህ ኤፊ ራሱን አሟሙቆ ብዙዎችን ነበር ቻሌንጅ እያደረገ የነበረው ዲያቆን እና ኤፊ ራሱን አሟሟቀና በአንደኛውና በሁለተኛው መቶ ክፍለ ዘመን የሚል ሀሳብ አነሳ። ዲያቆን ስላወኩ በጣም ደስ ብሎኛል። እግዚአብሔር ያክብረ። የት ሀገር ነው ያለኸው? ምናልባት ሌሊት ከሆነብህ እንዴት ናችሁ? እንኳን ጾም በሰላም በጤና ደረሳችሁ። ግን እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። የት ነው ያለኸው? በደንብ ነው የምንተዋወቀው። ኧረ ያው ዱባይ እንደመጣ የተቀበልን ከእቴ ጋር የዴቭ የወንድም ልጅ ነኝ። ዶክተር አስታወስከኝ? ዶክተር እሺ፣ ከዴቭ ጋር ኦኬ። አንደኛው ወንድም ማን አንተ? እኔ የተቀበልኩ ነኝ። እንደውም የሆነ ታይም ላይ ጠፍቼብህ ነበር። ስልክም ጠፍቶብኝ ስልክ ጠፋብኝና መጽሐፍም እንደውም ሳናገኘ ትንሽ እኔ ወደ አቡዳቢም በስራ ምክንያት እንትን ብዬ ነበር። አንድ 3-4 ሳምንት። ሌላኛው ወንድም ነህ አንተ? ዶክተር ነህ? ሌላኛው ወንድም? እኔ ዶክተሩ ነኝ። ከኔ ጋር ጁስ መናፈሻው ጋር የጠጣ ነው ዶክተር ነህ ወይስ? አዎ ትክክል። ከአንዲት እህት ጋር መተን ነበረ። የኔው ጉድና ሁለቴ ነው እንጂ ተቀበልኩ። በተደጋጋሚ እኮ ደወልኩኝና እንደውም እዚህ እንደመጣ ተቀምጠክ ኪያንም ቤትም ስትል እንዴት ላገኘ ስልክ አታነሳም፣ ቀጠቅጣለሁ፣ አድራሻ ጠፋ። አንዴ እንደውም ደብረመዊ ቅዱስ ሚካኤል ወቅዱስ አርሴማ ለጉባኤ መተህ ያኔም በቃ አይቼ ነበር እንገናኛለን ብለኝ ነበር። ከመረታብ ጋር መጥቼ ነበር። በቃ ጠፋ። ከዛም እንደውም መረታብን አንተ ነህ እንዴ? አዘንኩኝ። ለምን አዘንኩኝ? ተነጋግረን ነበረ እንገናኛለን ተባብለን። ያንተን የሰማሁት በሰንበት ለዛ ነው እንዴ? ኧረ በስመ አብ ወዳጅ አይደለ እንዴ አንተ? እንዴ ወዳጅ እንዴ? መጽሐፍ አለ አስታወስክ? ባደራ አስቀምጠኛል። መጽሐፍቶቼ ሰጥቻለሁ። እዛ ክያጋትቼ በደንብ እንዴ ዶክተር እንዴ በደንብ ነው እንጂ ማስታውሰ እንዴ በደንብ ነው ማስታውሰ። እንኳን ደህና መጣ። ጥሩ እንግዲህ የኔው ነህ ለካ። ግን ይገርማል። እኔ ዞሮ የነበረው እንዲህ ቤት በነገራችን ላይ የሕክምናም ዶክተር ነው፣ የቤተክርስቲያን ዲያቆንና አገልጋይ ነው፣ የሕክምናም ዶክተር ነው እና እነ ዳኒም ከስር እየሰሙ ስላለ ማለት ነው። እኔ እንግዲህ አላወቅኩትም፣ ግን የነበረው ውይይት
ላይ ቁጭ ብዬ ከቅዳሴ በኋላ ቁጭ ብዬ የሰማኋችሁ ነበር እና ያው የነበረውን ነገር ክሊር ታደርግልናለህ ማለት ነው። ግን እንግዶችን አንድ ሰላም ልበልና ከዛ እኔ ወደማይለቀው ወደ ኋላ መጣው ማለት ነው እና የማይለቀው ማለት በቃ ባይብል ብቻ አይደለም የሚሉት በዛ ነው እንግዲህ ያበዱት ዛሬ ይሄ ነው። ሴና ጤና ይስጥልን። ተሰብስባላችሁ እንዴት ብላችሁ ደህና ናችሁ? ካደረሳችሁ ላይ ለተሰንበት ቢኒ በጣም ደስ ብሎኛል አንተ ጋር ስለገባሁ በጣም ደስ ብሎኛል ስለተመለስክም እና በኋላ ላይ ምሎ ነገር አለና አሁን ብዙ መናወራ ቀጥሉ። እሺ በባዶ ወድ ልክ ነው። በባዶ ወድ የምትሉ ልክ ናችሁ፣ ግን ችግር የለም ምሳ እስከሚመጣልኝ ምንም ችግር የለም። እሺ መሳይ ጤና ይስጥልን። አብሮ ይስጥልን ወንድም ቢኒያም እንዴት ነህ? እግዚአብሔር ይመስገን። ከየት ነው ወንድሜ? እግዚአብሔር ይመስገን። እኔ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ነበርኩ ውይይቱ እዛ ጋር የነበረው ጋር ነበርክ? አዎ በጣም ነበርኩኝ፣ የሰማው ነበር። እጅግ በጣም ትልቅ ትምህርትን ያገኙበት። እውነት ለመናገር ከሆነ ከዚህ በፊት አንዳንዴ እንደዚህ የፕሮቴስታንት ወንድሞች የሚያዘጋጁት እንደዚህ የፕላትፎርሙ ላይ አለ እና እዛ ላይ ሀሳብ እንሰጣጣለን። አንተ የነቀስከው ጥያቄ እዛ ላይ ሲነሳ ነበር እና ይሄንን ትምህርት እኔ በማግኘት የራሱ በጣም ደስ ብሎኛል። ግን ምን ያህል ስህተት እንደሆነ ማጋለጥ መቻልህ አንደኛ፣ ሁለተኛ ደግሞ ራሳቸው እዛ ውስጥ ራሱ ያሉ ሰዎች እንዲማሩ ማድረግ ራሱ ትልቅ እውነት መታደል ነው። በዚሁ ቀጥልበት። እውነት ለመናገር ከሆነ እኛ ማናቀው ከስር ያሉ ብዙ ሰዎች በዚህ የተነሳ ወደ እውነተኛው መንገድ ይመጡበት መንገድ በጣም ሰፊ እየሆነ ይመጣልና አሁንም ይህንን ትምህርት ትንሽ የተወሰነ ማብራሪያ ብሰጥበት፣ በተለይ ደግሞ ስለ እናታችን ጽዮን በተለይ ስለ ጽዮን የተናገሩት ለምሳሌ ስለ ስግደትን በተመለከተ ለጽዮን ስግደት እንደሚገባም ሲገለጽ ነበር መጽሐፍ ቅዱስ ላይ። እሱን መቼስ ተራራ ነው የሚሉት፣ እሱን ጽዮን እናት መሆኗን እንደው በደንብ ብሪፍ አድርገህ ከቻልክ ብታስረዳ ደስ ይለኛል። በጣም አመሰግናለሁ። እንወዳለን ወንድማችን። እግዚአብሔር ጸጋውና ክብሩን ያድልልን። ይህን ያህል ምንም አላደረኩም፣ ግን እንዲሁ እንነጋገራለን። መምህር በረከት እንኳን ደህና መጡ። ሰላም ወንድም ቢኒያም፣ ሁላችሁንም ሰላም ብያለሁ። እሺ እንግዲህ ነበሩ አይቼውታለሁ ከስር አይደል? አላስገባም ብለውታል እርሶ? ጊዜ የለንም እየጨረስን ነው ምናምን ብለው ያው ሞክሬ ነበር ለመግባት። እሺ እድል ሰጣለው። መጋቢ አይላፍ አባ ጤና ይስጥልን። ካህን የኛ ከሆኑ ይፍቱን ይባርኩን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን እችን ቀን በሕይወታችን ላይ ጨምሮ የሰጠን እንደ ኃጢአታችን እንደ በደላችን ሳይቆጥር በሕይወት ያቆመን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የእመቤታችን የቅድስት ድንግል አማላጅነት፣ የቅዱሳን መላእክት ጥበቃ፣ የአባቶቻችን የቅዱሳን ጸሎት ከኛ ጋር ይሆንልን። እንደየስልጣን ደረጃችሁ በእውነት ስናውቅ በድፍረት ሳናውቅ በስተት የተሰራ ማይሰር ኃጢአት ለቅዱስ ጴጥሮስ በተሰጠ ስልጣን በእውነት ማይሰር ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክልን። እንኳን አደረሳችሁ። በእውነት እንግዲህ ሃይማኖት እንዲጸና ብዙ እየሰራ ይገኛልና ቢኒያም ልጃችን እንግዲህ ወንድማችን ፍቅረ ኢየሱስ በጣም ጥሩ ነው እንግዲህ መልካም ነውና እንግዲህ ብዙም እየጻፉ ነው። ብዙ ከታች ኢየሱስ ጌታ ነው ኢየሱስ ጌታ ነው እያሉ ይጽፋሉና እንግዲህ በእውነት የሚገርም ነገር ነው። ምንድነው የሚባለው? ልጅ ለእናቷ ምጥ አስተማረች የሚባል ነገር አለና እንደውኛ አሁን ኢየሱስ ጌታ የጌቶች ከጌታም አልፎ እንደውኛ ኢየሱስ ጌታ ሲባል እንደው የሚከፋን የሚመስላቸው ሰዎች አሉ። እንደው የሚገርም እኮ ነው። እንደው ጦርነቱ ከኛ ጋር ይሁን እንደው ምን አይነት ጦርነት እንደው እኛ አምነነዋል ካልን በግድ ወይ ያላመናችሁትም አታውቁትም እንዴት አይነት እንግዲህ ዛሬ ቅዱስ ያሬድ በድጓው እንደው 8ቱን ሳምንታት ከፍሎ ባስቀመጠው ዛሬ በቤተ ክርስቲያን የተነበበው ራሱ ዘወረደ ነው የሚባለውና በኃጢአት ወርደው ወደ ሲኦል ለገቡት በበደልና በክፋት ለወደቁት ወድቀን በኃጢአት ውስጥ ላለን በእውነት ቃል ኪዳኑን ጠብቆ ከሰማያት ሰማያት ወርዶ ነው ሰማያትን ዝቅ አድርጎ በትህትና ያወረደበትን ነው የምናስበው። በዚህ በቅዱስ ዮሐንስ ወንጌል ጠዋት ቅዳሴ ላይ ስናነበው ነበር ምዕራፍ 3 ከቁጥር 13 ላይ ጀምሮ ያለው ትልቅ ቃል ነውና ምንድነው የሚለው? ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም ያም የሰው ልጅ ነው ይላል። ይሄ ሰው ከሰማይ የወረደ የሰው ልጅ ነው ይለዋልና
ፍጹም አምላክ ፍጹም ሰው መሆኑን እንደው የሚያመለክት ዘወረደ እኛን ለማዳን ወርዷል ብለን የምናምነው ነው። አዎ መዳን በኢየሱስ ብቻ ነው ሲሉ ይሰማሉ ጊዜ። አዎ መዳን በኢየሱስ ብቻ ነው፣ መዳን በሌላ የለም ይላሉ። አዎ መዳን በሌላ የለም። መዳን በኢየሱስ ከሆነ ቅዱሳን አባቶቻችን ደግሞ እያማለዱ መዳን በእጁ ካለው መድኃኒት ከሆነው ከክርስቶስ ዘንድ እያማለዱን ያድኑናል። ስለዚህ የሚያድነው ክርስቶስ ነው። ትክክል ነው። ስለዚህ ልክ እኛ ማናቅ እኛ ቅዱሳን አባቶቻችንን በቃ አምላክ አድርገን እንደው የሚያስቡት ሐሳቤና ነገሮች እንደዛ አይደለም። ወዳጆቼ ወንድሞቼ ተው በታች እዚህ ቁጭ ብላችሁ ኢየሱስ ጌታ ነው የምትሉ አው እኛ እንጨምርበታለን። ኢየሱስ ጌታ ነው፣ የጌቶች ጌታ ነው፣ የነገስታት ንጉስ ነው፣ የአማልክቶች አምላክ ነው። ኢየሱስ ትንሳኤ ነው። ኢየሱስ የህይወት ምግብ ነው። ኢየሱስ ብርሃን ነው፣ ጨለማ የራቀበት ብርሃን ነው። ኢየሱስ ለኛ ሰላማችን ነው። ስለዚህ ቤተክርስቲያን በአምስቱ አዕማደ ምስጢራት ክርስቶስ ኢየሱስን መጀመሪያ ሰው ብዙዎቹ በምስጢረ ሥላሴ ላይ ያልጸና እግዚአብሔር ስንት ነው ሲባል ሰንበት ትምህርት ቤት እንኳን ሆኖ ሕፃናት ይስማር እግዚአብሔር አንድም ሶስትም ነው። አንድነቱ በምንድነው? ሶስትነቱ በምን? ይሄን እኮ ነው ከሶስቱ አካል ፈጣሪ ከሆነው ያ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ያ እግዚአብሔር የሆነው ቃል ምን ሆነ? ስጋ ሆነ። ስለዚህ እኛ ሰፍተን መያዝ ወይንም ደግሞ አጣጥመን መያዝ መቻል አለብን። ለምሳሌ ሰውነቱን ክርስቶስ ኢየሱስ በዚህ ምድር ላይ ሲመለስ ሰው የሰው ልጅ ማን ይሉታል ብሎ ጠይቋል። ከነቢያት አንዱ ነው ይሏል። እናንተ እኔን ማን ትሉኛላችሁ? የሃይማኖት ጥያቄ ነው። ጥያቄ አንተ የሕያው እግዚአብሔር ልጅ ነህ፣ እውነት ላለው ስምዖን አንተ ጴጥሮስ ነህ፣ በዚች አለት ላይ ቤተክርስቲያን መሰረታታለሁ። የኛ ሃይማኖት ኦርቶዶክስ የተመሰረተችው ከሶስቱ አካል የአብ ልጅ ኢየሱስ ክርስቶስ ከሰማያት ሰማያት ወርዶ አሁን ዘወረደ ነው። ከቅድስት ድንግል ማርያም የተወለደው ነቢይ አይደለም፣ ሐዋርያ አይደለም። እሱ የእግዚአብሔር አብ ልጅ እግዚአብሔር ነው፣ ዓለማትን የፈጠረ ነው። ይሄን ነው እኛ የምናምነው። ስለዚህ ምንጊዜም ክርስቶስ ኢየሱስን በሰው አንቀጽ ብቻ ወክለን ለምሳሌ ተጠማው ሲል አዎ ብዙዎች ይሄ ሰው ነው ይላሉ። ግን በዶኪማስ ቤት ተገኝቶ ደግሞ ውሃውን ወደ ወይን ጠጅ ሲቀይር ደግሞ አምላክነቱ ነው። ተጠማው ይላል ደግሞ ብዙዎችን ያጠጣል። ተራቡት ይላል 5000 ሰው ይመግባል። ወደ መቃብር እየወረደ መቃብር የወረዱትን ላዛርን ከሞት ያስነሳል። ስለዚህ ስለ ክርስቶስ በደንብ ዕውቀት ያስፈልጓል። ክርስቶስ መጽሐፍ ቅዱስን አንድ ሌሊት አንብቦ ለሚፈልገው ለተቃውሞ አሁን ለምሳሌ ሉተር ከካቶሊክ እምነት ሲወጣ በ15ኛው ክፍለ ዘመን ተቃዋሚ ሆኖ ስለወጣ መጽሐፍ ቅዱስን በቂምና በበቀል በመቃወም ነው ይዞ የወጣው። በመቃወም ካቶሊኮችን ለማናደድ ካቶሊኮችን እነሱ የነበረባቸውን እንደዚህ ናቸው ካቶሊክን ለመክሰስ ተገንጥሎ የወጣ ነው። ዛሬም ያ የተገነጠለ ካቶሊክን ለመክሰስ የወጣ እኛን ብዙ ጊዜ ሲከስ ነው የምናየው። እንደዚህ አይነት ወንድሞቼ እንደዛ አታርጉና በደንብ እንደው ብንማማር። ለምሳሌ እኔ ካህን ነኝ። በእውነት በእግዚአብሔር ፊት የምናገረው እግዚአብሔር ፊት ሆኜ የምናገረው ነገር ምንድነው? የብሉይ ኪዳን ታቦት 10ቱ ትእዛዛት ከዛ እግዚአብሔር አምላክን በፍጹም ልብ አምልክ ከሚለው ኦሪት ዘጸአት ምዕራፍ 20 ላይ ያለውን 10ቱ ትእዛዛት ላይ ትእዛዛት የተጻፈበት ኪሩቤልና ሱራፌል ያሉበት በአራት ማዕዘን የሚሸከም ነው። የአዲስ ኪዳኑ ታቦት ግን ኢየሱስ ክርስቶስ ንጉሠ አይሁድ ወይንም ደግሞ አልፋና ኦሜጋ የሚል የክርስቶስ ስም ነው ያለበት። ጥቅሙ አገልግሎቱስ ምንድነው? ለመሰዊያ ነው። ስጋውና ደሙን በላው ላይ እንሰዋለን። ስለዚህ ልክ የክርስቶስን ስም ጣዖት ብሎ የሚሳደብ ታቦቱን ስላላያችሁ ታቦቱ ምን እንደሆነ ሳታውቁ ታቦቱን ታቦቱን እንደዚህ ብላችሁ አትዳፈሩ። ቤተክርስቲያንን አታውቋትም። ስለዚህ ከታች ሆናችሁ ከመጽሐፍ ጠይቁ፣ ኑና ጠይቁ። እኛ አባቶቻችንን ጠይቁ። ለምሳሌ ቅድም ወንድማችን ስለ ጽዮን አንስቷል። እምነ ጽዮን ይብል ሰብ ወብስተወል እናታችን ጽዮን ሁሉ ሰው ይላል፣ በውስጧ ሰው ተወልዷል። ትንቢተ ኢሳይያስ ምዕራፍ 62 ዝም ብላችሁ ገብታችሁ አንብቡ። ስለ ጽዮን ዝም አንልም ይላል፣ ስለ ኢየሩሳሌምም ጸጥ አንልም። ከዚያ ምን ይላል? ጽዮን ሆይ በአዲሱ ስምሽ ትጠሪያለሽ ይላል። ጽዮን ሆይ በምንሽ? በአዲሱ ስምሽ። ጽዮን የምትባል ከተማ በአዲስ ስም የተጠራች የለችም። በአዲሱ ስም የተጠራች ድንግል ማርያም ነች። ስለዚህ ኢየሱስ ክርስቶስ በብሉይ ኪዳን ዘመን አማኑኤል ብሎ እንደተጠራው ጽዮን ደግሞ እናታችን ነች። ለድንግል ማርያም ክብር ይገባታል። ሁሉ ነገር ይገባታል። ትውልድ ያልሆነ ሰው እሪያ ወይንም ፈረስ ወይንም በቅሎ ወይንም እንስሳ ካልሆነ በስተቀር ድንግል ማርያምን ትውልድ ሁሉ ብፅዕት ይሉኛል የሚለውን ቃል ማያደርገው እሪያ ወይን የእሪያ ሐሳብ ያላቸው ወይንም ደግሞ የበቅሎና የፈረስ
ሐሳብ ያላቸው የእንስሳዊነት ሞራል ያላቸው ካልሆነ በስተቀር ትውልድ ሁሉ ብጽት ይሉኛል መልአኩ በአምላክ አብያ ወቆም ቅድሚያ ወይቤላ ተፈሲ ኦ ማርያም ሊተጸጋ እግዚአብሔር ምስሌኪ ብሏታል። በፊቱ አቆሞ ደስ ይበልሽ አንቺ ከሴቶች መካከል የተባረክሽ ነሽ የማህፀንሽም ፍሬ የተባረከ ነው። አያችሁ ይህንን ያላት ወደ ኤልሳቤጥ ስትሄድ ደግሞ ምንድነው ኤልሳቤጥም የማርያምን ሰላምታ በሰማች ጽንሱ በማህፀኗ በደስታ ዘሏል ነው የሚለው። ገና ዮሐንስ በጻንነቱ የጌታዬ እናት ወደኔ ትመጣ ዘንድ እንዴት ይሆንልኛል? እንደ ቅድስት ድንግል ማርያም ያለ ብጽዕት እንደሱ ያለ በጣም እኮ የሚገርማችሁ ነገር እኔ እኮ ይገርመኛል። አንዳንድ ጊዜ ብዙ ማስተዋል ይጠይቃል። ለምሳሌ አንድን ዶክተር ከምንለው ዶክተርነቱን እስቲ ይሄ እኮ ዶክተር ተብሎ አልተጻፈለትም ከምንል አክሞ ፈውሱ ሲያሳይ ማመን ያለብን አክሞ በመፈወሱ ነው። ድንግል ማርያም በሰርግ ቤት ልጇ ሄዶ እስቲ ተመልከቱ ጌሾ የለ ጥንስስ የለ ምንም ነገር የለ ምን እንዳለ ሳታውቅ ሄዳ ልጇን የወይን ጠጅ አልኳልና ተአምር ስራ እናት ሆይ ትንሽ ጠብቂኝ ገና ነው ጊዜ ወይን ጠጁ አላለቀ ማረጋለሁ የሚላችሁን አድርጉ አለቻቸው። ውሃውን የወይን ጠጅ የልጇን አምላክነት የልጇን የመለኮት ባህሪ ፈጣሪ መሆኑን ከድንግል ማርያም እንደ ወንጌልን ብጽፍልን ኖሮ ድንግል ማርያም ወንጌሉን ብጽፍር ከልጅነቱ ጀምሮ ገና ቅዱስ ገብርኤል መጥቶ ሉቃስ ወንጌል ላይ የተጻፈውን ከዛ ጀምሮ እስከ መሰቀሉ እስከ ሞቱ እስከ ትንሳኤው ለሷ እስከገባላት ቃል ኪዳን እሷ ወንጌልን ብጽፈው ኖሮ ስንት ሚስጥር እናውቅ። ግን ትሁት ነች እሷ። ስለዚህ እንደው ሰጣ ገባ ውስጥ በሃይማኖት እንደው ዘላችሁ ክርስቶስን እንዳንማናቅ ዘላችሁ እኛ ያዝነው የተቀደሰ ነገር እንደዚህ ነው አህዛቦች ናቸው ጣዖታ ባንደፋፈር ጥሩ ይመስለኛል። እታቸው ነው የሚያዳምጡ ወንድሞቻችን። እኛ ግን በእውነትና በሰላም ደግሞ ለመነጋገር ከመጣን ትክክል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚች ዓለም የመጣው ለሁለት ነገር ነው። አንደኛው የገባው ቃል ኪዳን ከልጅ ልጅ ተወልጄ አድንሃለሁ እኛን ለማዳን ነው የመጣው። ከኃጢአት እኛን ለማውጣት ከሞት እኛን ለማውጣት የእርግማን ቀንበር ነበረብን። እርግማናችንን ሊሰብር ወጥመዳችንን ሊበጥስ ከዲያብሎስ አገዛዝ ነፃ ሊያወጣን ሁለተኛ አርያ ሊሆነን ነው። በጣም የሚገርም እኮ ነው። ሁለተኛ አርያ ሊሆነን ነው። ጌታችን ለምንድን ነው ጾም የጾመው? ጾም ለምን አስፈለገ? በአዲስ ኪዳን ጾም ካላስፈለገ ለምን ጾመ? አዳም 40 ቀን ጾሞ ወደ እግዚአብሔር መመለስ ፈልጎ 40 ቀን ጾሞ አልተሳካለትም። ያ አዳም ጾሞ ያልቻለውን በዲያብሎስ በ39ኛው ቀን የፈረሰውን ያንን ጾም ህይወት ሊሰጥ ነው። ስለዚህ በጣም አድርገን የምናስበው ምንድነው እኛ ክርስቶስ ያደረገውን ሁሉ እየተከተልን የሱን ዱካ እየተከተልን ሲጠመቅ ጥምቀቱን መስለነው ጾሙን መስለነው ሁሉ ነገር እየመሰልነው ምንወር ኦርቶዶክሳውያንን አህዛቦች እኮ አሉ። ክርስቶስን ማንም ወደ እናንተ ቢመጣ ክርስቶስ የሚለውን ስም ይዞ ካልመጣ አትቀበሉት ይላል። እኛ ተቀብለናል። ምን አይነት ሌላ ነገር ነው የሚያስፈልገን ማለት ነውና በደንብ አድርገን ስለ ቅድስት ድንግል ማርያምም ስለ ክርስቶስም ያለውን ስለ ቅዱሳንም ሰከን ብለን እኛ ምንድነው ምንለው ቤተክርስቲያን ምን ነው ቅዳሴዋ ከጀምሮ እስኪያልቅ ድረስ ወደ ቤተልሔም ካህናቱና ዲያቆናቱ ሲወርዱ ክርስቶስ መወለዱን የሚያስብ ነው። ከዚያ ከቤተልሔም ደግሞ ወደ ቤተ መቅደስ መምጣቱን መገረፉን እግዚኦታው ስቅለቱን ሁሉን የሚያስተምር ቅዳሴው ስለ ክርስቶስ ነው የሚቀደሰው። በቤተ ክርስቲያናችን ሁሉም ቤተ ክርስቲያን ላይ ብንሄድ እንደ ሌሎች ሃይማኖት የተለያየ ነገር የለንም። አንድ ነው። ቅዳሴው አንድ ነው። ቅዱስ ሚካኤል ቤተ ክርስቲያንም አሐዱ አብ ቅዱስ ነው። ቅድስት አርሴማ ቤተ ክርስቲያንም ቤተ ክርስቲያኑ ለስያሜ በስማቸው መጠሪያ እንዲሆናቸው ለጸጋ ለክብር የተሰጣቸው ስም ነውና ቤተ ክርስቲያኑ ዞራ ቤተ ክርስቲያን አንድ በቅዱስ ጴጥሮስ አለት ላይ የተመሰረተች ነችና እንደዛ እያልን እንደው ይሄ ስድብ ቢቆም ይሄ የውሸት እኛ እኮ ብዙ ነገር ማለት እንችላለን። የውሸት ትርክት ኦርቶዶክስን ሳናውቃት እንዲህ ናቸው እንዲህ ይላሉ እንደዚህ ናቸው እንደዚህ ያደርጋሉ ባይሉና ቁጭ ብለን እኛ ደስ ይለናል። አሁን ቅድም ኢየሱስ ጌታ ነው እያላችሁ እናንተ በሞራል ነበር ጽፉት የነበሩት እታች ያላችሁ አሁንም የምትሰሙ በሞራል እኛ ክርስቶስን እንደ እውነት ነው ኢየሱስ የጌቶች ጌታ ነው እናምናለን። ይሄን እናንተ ግን በእልህ የምትነግሩን ነገር አይደለም። ይሄ እኔ ነኝ ማውቅልህ ወቅ አትበሉን። እኛ ቤተክርስቲያን ከልጅነት ጀምሮ አፍ የፈታንበት ኢየሱስ ክርስቶስ ጡመ ስም ብለን ኢየሱስ ክርስቶስ የሚበላ የህይወት እንጀራ ነው ብለን ስጋውን ደሙን ተቀብለን ያደግን አሁን ደግሞ ተመልሳችሁ ይሄንን ወቁ ይሄን አትወቁ ሌሎች አሉ ይሄንን እምነት ማያውቁ በክርስቶስ የእግዚአብሔር ልጅነት የማያምኑ ክርስቶስ ከሰማያት ሰማያት አልወረደም ከድንግል ማርያም አልተወለደም አልሞተም አልተነሳም አዳኝ አይደለም ብለው የሚሰብኩ በግልጽ አሉ።
ስለዚህ እነዚህን የሚሰብኩትን እነዛን መስበክ እንጂ እኛን ወይስ ቀላል ነው? እኛ ጋር መጣችሁ ሰው ከኛ ጋር ካልሆነ ወደ እናንተ አይቀላቀልላችሁም? ይህንን በደንብ አጽናችሁ ከታች ካላችሁ ጥያቄ ካላችሁ አለን። እኛም የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። እኛ ደግሞ ከመጽሐፍ ቅዱስ ጠቅሰን መጽሐፍ ቅዱስ ብቻ አምስቱ ሶላ መጽሐፍ ቅዱስ ብቻ የሚለውን እዛው መጽሐፍ ቅዱስ ላይ ቅዱሳን አባቶቻችን ስለነሱ ምልጃ ስለ ሁሉ ነገር ስለ ቅዱሳን መላእክት ምልጃ ትንቢተ ዘካርያስ ላይ ተጽፏል። እያንዳንዱን ነገር ቁጭ ብለን መነጋገር እንችላለን፣ በጸባይ በጨዋ ደንብ በመጮህ ሳይሆን። ስለዚህ ይሄንን ነው ምለው። ልጃችን ግን በእውነት ልጃችን ፍቅረ ማርያም በጣም በእውነት እቺን ሃይማኖት ኦርቶዶክስን እውነቷን ለማሳየት ግልጽ አድርገ አስተምሮቷን ለማሳየት በእውነት ከብዙ እኔ ብዙ ጊዜ ምንድነው የከፈልከው መስዋዕትነት ትልቅ ነው። አንዳንድ ጊዜ በአንዳንድ ነገሮች ሲሰማ እንደዚህ ነው እንደዚህ ነው ሲባል ያው የማያስደስቶ እንደው አንተ ላይም ትችት ሲቀርብ ምናምን ያን አይደለም። አንተ ያደረከው ነገር ምንድነው? ትልቅ ነገር ነው ያደረከው። የኦርቶዶክስ አስተምሮት ቤተክርስቲያናችን እውነት አላት ኦርቶዶክስ ብለ ነው ወደዚች ቤተክርስቲያን መተ እውነቷን እያሳየው ያለው ከመጽሐፍ ቅዱስ አኳያ ካስተምሮት እውነት አላት እውነት ይዛ ነው የምትከራከረው ብለ። ስለዚህ ቤተክርስቲያን እውነት እንዳላት እንደቀደሙ አባቶቻችን በዘመነ ሰማዕታት ለቤተክርስቲያን እንደቆሙ እንደነዛ አባቶች ነው ማየ። ስለዚህ በርትተ የሰውን ትችት የሰውን ንግግር ሳትሰማ ብዙ ምዕመናን ብዙ ሰው ባንተ ትምህርት ወይንም ደግሞ አንተ በመታቀርበው ፕሮግራም ብዙ ሰው እየታነጸ እኔ ብዙ ሰዎች ላይ ሰምቻለሁ። ብንያም የሚያቀርበው በእውነት እኛ ሊያስተምር አንደኛ ሁለት ስራ እየሰራ ነው። አንተ በኦርቶዶክስ ሃይማኖት ውስጥ ያሉትን እያጸናህ ነው ወደ ሌላ ሃይማኖት እንዳይሄዱ። እንዳንተ አይነት ወንድሞችን ያብዛልን። እኛ ደስ ይለናል። እንደዚህ ብንሰራ ኖሮ ህዝባችን ወደ ሌላ አዳራሽ ሄዶ ወደ ሌላ ቦታ ክርስቶስ በምድረ በዳ ነው ቢሏችሁ በእልፍኝ ነው ቢሏችሁ አትስሙ እኮ ነው ያለው አይደለም እንዴ? እኔ ክርስቶስ ነኝ ብሎ ከሚመጣ የመጨረሻው ዘመን ትንቢቱ በእኛ እንዳይፈጸም ብዙ ኦርቶዶክሳውያን በሃይማኖታቸው እንዲጸኑ እያደረክ ነው። አንዴ ነው። ሁለተኛ ደግሞ በስህተት ትምህርት ሄደው ታለው የገቡትን ለካስ ኦርቶዶክስ ይሄ እውነት አላት፣ ለካስ ኦርቶዶክስ እንዲህ ጌታን ተሰብካለች፣ ለካስ ሃይማኖቷ ጾሟ ባህላቶቿ የተመሰረተው 9 አበይት ባህላቶች ለካስ በክርስቶስ ነው፣ ለካስ ድሮ ታቦት እንደዚህ ነው ሚሉን አሁን ለካስ ታቦት እንደዚህ ነው፣ ድንግል ማርያም ክብሯ ይሄ ነው እያሉ እንዲያውቁ ብዙዎች ወደ ፕሮቴስታንት ዓለም የሄዱት ኦርቶዶክሳውያን ቤተክርስቲያንን የማያውቋት ናቸው፣ ያልተማሩ ናቸው። የተማሩት ደግሞ አውቀው ለገንዘብ ለእልህ ነው ወደዛ ሄዱት፣ ያልተማሩ ናቸው ብዙዎች። ስለዚህ ለቤተክርስቲያኗ ቆመሃልና እግዚአብሔር በእውነት ክብር ይስጥ። እግዚአብሔር እንዳንተ አይለት ያሉ በእውነት ለቤተክርስቲያን የቆሙ በዚህ ዘመን ለቤተክርስቲያን የሚቆም ሰው ሰማዕት ነው። ሰማዕት ዘንበለ ደም ይባላል። አው አንተ በድምጽ ሰማዕት ሆናልና እግዚአብሔር ይባርክ። አሁንም በርታልን፣ ኑርልን። እኛም ካንተ ጎን እንሆናለን። ስለ ሃይማኖታችን እንናገራለን። ቤተክርስቲያን ያስተማረችንን ሚስጥሩን ከነፍቺው ከነ አንድምታው እናቀርባለን፣ እንነጋገራለን። በመትሩት ርዕስ ደግሞ እንነጋገራለን። አንተን ግን እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን። ከታች ያላችሁ አሁን ያልኳችሁን ነገር ብንያም እየሰራ ያለውን ይሄንን ትልልቅ ሁለት ስራዎችን በሃይማኖቱ ያሉትን ሊያጸና ጥለው የሄዱትን ከዕውቀት በማነስ የጠፉትን ደግሞ እንዲመለሱና ሶስተኛው ደግሞ በውሸት ህዝቡን እያታለሉ ያሉ ያሰጥ አስተማሪዎችን እየሞገተ ነው። ስለዚህ እዚህ ቻሌንጅ ውስጥ ገብተን አብረን ይሄንን ቤት ፎሎ ያደረግን ከሱ ጋር ቆመን ልጃችንን ወንድማችንን ጎበዝ ብለን በውጭ ያለን በአገር ቤት ውስጥ ያለን ለሃይማኖታችን በዚህ ሰዓት በመከራ ሰዓት ለሃይማኖታችን ላይ የተወለደ ከለዛውም ከነሱ ወገን የነበረ ከዛ መጥቶ ግን እቺን ቤተክርስቲያን የታደገ የዘመኑ ዮሐንስ አፈወርቅ ነውና እግዚአብሔር ለማመስገን አይደለም ለማመኳሸት አይደለም። እሱ እየሰራ ያለውን ስራ በደንብ ስለምከታተል ነው ስራው። እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን። ወስብሐት ለእግዚአብሔር። እኔ እንኳን እንደዚህ አይደለም አባታችን ለራሴ ነው ኦርቶዶክስነትን ለራሴ ለዘላለሜ ነውና ምናልባት ሰላምታን ለዋውጥና ከዛ በኋላ ዶክተር የተወሰነ ሐሳብ ከቻረ በኋላ እንደው አጠቃላይ ነገር መምህር በረከት ይቀጥላሉ። ሁለት ወንድሞችን ሰላም ልበል። ግን አንድ ጥያቄ ልጠይቃችሁ። እንትኔን መቀየር እችላለሁ? እዚሁ ላይ እንዳለው ወደ ሌላኛው ስልኬ መቀየር እችላለሁ? ይቻላል? ምክር ስጡኝ። አይ ይቻላል ወይ? አሁን ወደ ሌላ ስልኬ ይሄን ስልክ ፈልጌው ነበር።
ይቻላል። ወደዚህኛው ብገባ ምንም ቀጥታ ይቀይረኛል። አይ ቲንክ እንትን ላይ ሁለቱም ላይ አለ። ቲክቶክ እንትን አድርገህ ዳውንሎድ አድርገህ ከዛም አለኝ ራሱ ነው። ፎን ነምበር እና ኢሜይል ማለት ለዚህኛው ቲክቶክ አሁን እዚህ ጋር ብነካ እዚህኛው ላይም ቲክቶክ ያለ ቲክቶክ አለ። ብነካው ይሄኛው ወደዚህ ይቀየርልኛል። ሁለቱም ላይ አለ። ኦኬ አይ ቲንክ እንደዛ ይቀር። እሺ ሌሎቹ ሰላም ልበልና ቀጥታ አሁን ዶክተር የተወሰነ ሀሳብ የነበረውን ነገር እንትን ትቀጥለልና ችግር የለም በሌላ መንገድ እጠቀማለሁ። ሌላ ምንም ነገር አይደለም። የሚመጣው እንግዲህ መልእክት የሚልኩልኝ ሰዎች ስላሉ ወዮ የምትሰሚኝ ከሆነ ምልክት ስጪኝ። ቲክታክ ላይ ምንም ምሳ የምትልክልኝ እናቴ ስላለች ነው እዚህ ኡጋንዳ እና በዚህ ስልክ እንዳታገኘኝም እየደወሉ ስላለ እነሱ ከሆኑ ብዬ ነው። እሺ ዲያቆን ወይኑ ሰላም እንባባል። ዲያቆን ወይኑት ሰላም ብለናል። ሰላም ናችሁ? እንዴት አላችሁ? በእውነት ቤኒ አመሰግናለሁ። እግዚአብሔር ይስጥልኝ። ለሁለተኛ ቀን ነው በእውነት ጹበኬ ጹቦቱ ሰናይቲን የሚለው አረጋዊ መንፈሳዊ እጹበን እጹብ መልካምን መልካም ብለው ይናገሩታል። ምስጋና ቢያንስና ግሩም የሚያሰኝ ነው በእውነት አባቶቻችን እጹብ በሚያሰኝ መንገድ ነው የሚተነትኑት። እኔው አንተ ደግሞ እንዲሁ ሁሉ ጊዜ እንደው ከአባት በላይ መመረቅ ባይሆን ሁሌ እንዲሁ ትጋደላለህ። ሰናይ ገድለ ተጋደልኩ ሃይማኖቴን ያቀብኩ ነው የሚለው ወበድህሬኒ ብሎ እንግዲህ የመጨረሻውን ፍጻሜ እግዚአብሔር አምላክ ያሳምርልን ነው የምለው እንጂ ስለመናፍቃን ብዙ ጊዜ መጻሕፍት አመልጦ አስፍተው አረቀውልናል። እሱን መመልከት ብቻ ነው የሚጠበቀው። እንግዲህ ፀሐይ በምስራቅ ትወጣለች ተብሎ አይነገርም። ሁሌ በየዕለቱ ፀሐይ በምስራቅ ትወጣለች አይባልም። የኢየሱስ ክርስቶስን ጌታነት መሰረት አድርጋ ለልጆቿ ጌትነትን ክብርን የምትሰጥ ቤተክርስቲያን ኢየሱስን ጌታ አትልም ተብሎ ሁሌ ኢየሱስ ጌታ ነው ተብሎ አይነገርም ማለት ነው። እግዚአብሔር ይስጥልኝ። ሚኒ አመሰግናለሁ። ቴንኪው ዲያቆን። ሰላምታ አባታችን ወጡ ቃለ ሕይወት ያሰማልን በሉልን። ዶክተር ተዘጋጀልኝ። እሺ ጋሻው ሰላምታ እናለዋወጥና ወደ ዶክተር ወንድማችን ፍቅረ ማርያም ሰላም፣ እንዴት ነህ? ደህና ነህ ወይ? ገስት ላይ ያላችሁም ሁላችሁም እንደምናችሁ? እግዚአብሔር ይመስገን። ወንድማችን በጣም ትልቅ ክብር ነው ያለኝ ላንተ። ከመውደድ የተነሳ እርሶ አላልኩም፣ በጣም ይቅርታ። ስለዚህ በአሁን ሰዓት በዚህ ሰዓት ላይ ከቤተ ክርስቲያን ውጪ በሌላ ከአንዲት ቤተክርስቲያን ውጪ የራሳቸውን ቤተክርስቲያን ብለው ሰይመው ለሚንቀሳቀሱ ለተለያዩ ሰዎች እውነቱ ገብቷቸው እያወቁ እዛ ለቀሩ ሰዎች ቆርጠው እንዲመለሱ ምሳሌ አርያ ሊያደርጉ ይችላሉ ብዬ ነው የማምነውና እግዚአብሔር ከፈቀደ ያው እኔም እንደ አንድ ተማሪ ሆኜ አብሬ እከታተላለሁ። ቅድስት ሥላሴ ዩኒቨርሲቲ የአራተኛ ዓመት ተማሪ ነኝ። የቴዎሎጂ ትምህርት ማለት ነው። ብዙ ጊዜ በነገረ ክርስቶስ ላይ በኦሮምኛ ነው ብዙ ሰዓት እኔ አገልግሎት የምሰጠው። ቲክቶክ ላይ ክፍተት አለ ብዬ የማስበው በኦሮምኛው በኩል ስለሆነ ጅማ አካባቢ ነኝ። ጥምቀት አካባቢ ነገረ ክርስቶስ ላይ የሆነ የወጣ ቪዲዮ ነበረ ባለፈው። በስፋት በኦሮምኛ ስለምንቀሳቀስ ወደ አማርኛው አልመጣውም። ለዛ ነው ያላገኘው እስካሁን። በርታልን ነው የምለው። እሺ ወንድሜ፣ እሺ ወርደ ነው አይደለ? እሺ ኬራዮን ነው። እሺ ኬራዮን ዩቲዩብ የመጨረሻ አንተ፣ ከዛ ዶክተር ቀጥል። እሺ ወርደ ነው። ቅድም በትህትና እንግዳ አስገባ አይደለ? ያው ላስገባ ብዬ ነው እኔ ወረድኩኝ። እንግዲህ ያ ለምስጋና ነው የገባሁት። በእውነት አንተ እዛ ቅድም አሁን ብዙ ጊዜ እንትን እያሉ እንዲያዋረድናቸው መልስ የላቸውም እያሉ በጣም ውለው ነበረና በአንድ ጊዜ ገብተህ ያ ሁሉ ከስር ያሉ 600 በላይ ያለውን ተመልካች በእውነት ያንተን እችን ብቻ ዛሬ የተናገርካትን ብቻ አይተው ይመለሳሉ። እግዚአብሔር ደግሞ ይመልሳቸዋል። እችን ዛሬ የተናገርካትን ብቻ፣ ምክንያቱም ቀኑ ሙሉ ሲውለውበት ነበረ። ይህንን በአንድ ጊዜ ሄደህ በቃ
መልሱን ራሱን ከሰጣቸው በኋላ ይመጣሉ ብዬ አስባለሁ። አሁንም እየጠበሁ ነበረ፣ ይመጣሉ። እግዚአብሔር ደግሞ አንተን ከፍ ያድርግህ። መመረቅ ምን ያቅም የለኝም። አመሰግናለሁ። ለምስጋና ነው። በእውነት አልቅሻለሁ። ደስታዬ ነው። ደግሞ ማከመህኛን ታምሜ ውዬበት ነበረና ልክ ገብተህ ያንን ካደረግ በኋላ አሁን ከበሽታዬ አገግሜ ድኛለሁ። እግዚአብሔር ይመስገን። እግዚአብሔር ይስጥህ ወንድሜ። እሺ እንግዲህ የዛሬው ውይይትን የነበረውን አጠቃላይ ነገር ዶክተር ይንገራችሁ። እንግዲህ እኔ ዶክተር እሱ መሆኑን አላወቅኩም። ዱባይ የተቀበለኝ ወንድም ነው በሁለተኛ ጉዞዬ ላይ፣ በመጀመሪያ ጉዞዬም ላይ እንደዚሁ እና ወደፊት እናወራለን። ፌዝ ሆፕ ላቭ። እሺ ይቀጥሉ ዶክተር ዲያቆን ዶክተር ቀጥል። እሺ ዱባይ ነገራችን ላይ ትልቅ ሆስፒታል ነው የሚሰራው፣ ትልቅ ሆስፒታል ነው የሚሰራው። ዳኒ በዛው አልተውክም አይደለ ስራ? አልተውኩኝም። ያው እኔ ብዙም አክቹሊ ዶክተር ኔትንም ዛሬ የገለጽኩት ያው አንተ እንድታስታውሰኝ በሚል ነው። አይ ፕሪፈር ቱ ቢ ኳይት። እንደዛ ነው። ያው ክህነት ከመንግስትም ትበልጣለች ይላልና መጽሐፉ። ያው ዲያቆን በባል እኔ አይ ፕሪፈር ዳት። ያው ብዙም አይደለም። እውነት ነው። እንደው ዱባይም አንድ ሆስፒታል እንደምትሰራ በዛው እንደው ዝም ብለህ እንዳልሆንክ ትልቅ ሆስፒታል ላይ እየሰራህ እንዳለ ስለማቅ ማለት ነው። ሆስፒታልን ጭምር ደግሞ ዲያቆን ድቁና። ዋናው ነገር እስኪ ዛሬ እንግዲህ እኔም አንተ እንደዛ ሲያወርዱ ሲያወጡ ነው በቁጣ አላስገባም ብለውኝ፣ በነገራችን ላይ ስጽፍ ቦልከው ሚዩት አድርገውኝ ነበር። ከዛ በውስጥ ነው ለሁለቱም ጽፌ ዋ ብዬ ዋ ስል ነው ያው ያስገቡኝ። ኤፍሬምም ፓስተር ሰለሞን ከተማም እና በደንብ ነው የምንተዋወቀው። በነገራችን ላይ የማላውቀውን መጽሐፍ አልናገርም። ምናልባት ከነ መምህር በረከት ጋር በውስጥ በጣም እንነጋገራለን። እነዚህ የኛ ሊቃውንት ከአብረው ይሰሩ የሚለውን ዶክተር ተስፋዬ ሮቤሌ እነማን እንደሆኑ ራሱ ገና እንሞግታለን። ግን የዛሬውን ነገር እንደው በአጠቃላይ ተናገርና ከዛ ወደ መምህር በረከት መምህር በረከት ለሳቸው አብዛኛውን ሳተዋለሁ። እሳቸው ያሉ አክቹሊ መናገርም አልነበረብኝም፣ ግን ሀሳቡን ለመናገር ነው። እኔ እንደ ድንገት ነው በዚህ ከሰንበት ቅዳሴ ወጥቼ አስቼ ቤት ያው ብዙ ጊዜ እገባለሁ። የሆነ ሰዓት ላይ ግን ትንሽ ቤቱ ለውይይትም የሚመች አልነበረም። ሞሮፍ ፖለቲካዊ መተቸት እንደዛ እንትን ሲሆን ያው ትተናል መግባትና ግን ያው ዛሬ እሱም ቴክስት ጽፎልኝ እኛም እዛ ቤት መግባት ትተን ነበር። ምክንያቱም በጣም ትንሽ ተበላሽቶ ነበር ቤቱ፣ ለውይይት የሚጋብዝም አልነበረም። ግን ቴክስት አድርጎልኝ እንደ ድንገት ነበር የገባሁት ከሰንበት ቅዳሴ መልስ። ባጭሩ ያው ታምረ ማርያም መቅድም ላይ እሱ ላይም ሲወያዩ ነበር። ብዙ ቦታ ነው ሲያነሱ የነበሩት። መጽሐፈ ዚቅ ላይም ያው ነገረ ማርያም ላይ ነው ያው እነሱ ላይም ነገር የሚላቸውና እዛም እዚህም እንትን ሲሉ ነበረ። በዋናነት ግን ታምረ ማርያም ላይ እሱ ላይ የነበረ ሐሳብ ነበር። መቅድም ማለት ነው። መቅድሙ ላይ ማለት የመቅድሙን ሐሳብ አይ ትራይድ ማይ ቤስት እንግዲህ ከመጽሐፍ ቅዱስ ጋር መጽሐፍ ቅዱሳዊ ለማድረግ እንዲሁም ሐሳቡንም ስላልተረዱት እነሱ ሚስ አንደርስታንድም አድርገውታል። they don't want to understand ምንም ብንል። ከዛ በተጨማሪ ደግሞ ሚስ ሪፕሬዘንት ሲያደርጉ ነበር። እሱን እየተወያየን ወደ መጨረሻ ላይ ግን አይኮን ቬነሬሽን ላይ ለምሳሌ በስዕሏ ፊት ስገዱ ይላል። ለስዕሏ ያልሰገደ ግን ቢኖር ከቆመበት ይጥፋ፣ ስም አጠራሩ አይታወቅም የሚል እሱን ሀሳብ ይዘው ይሄን በጣም ሚስ ሪፕሬዘንት ሲያደርጉ ይሄን ሀሳብ አጭር ሀሳብ ለመስጠት ነበር። ያው መምህር በረከትም ነበሩ፣ እሳቸው በደንብ ይሄዱበታል ሜቢ ሰዓት ካላቸው እና ለስዕል መስገድ የአይኮን ቬነሬሽን አንድ ኦርቶዶክሳዊ ነገረ ቅዱሳን ላይ ክብረ ቅዱሳን ላይ በጣም ቬሪ ቤዚክ የሚባል ስዕል ነው። የአክብሮት ስግደት ቅዱሳንን ቬነሬት ማለት አዶር ማድረግ ኢቨን ዴር ማለት ለቅዱሳት ስዕላት ወይም ለስዕሉ ባለቤት ለቅዱሳን የሚገባ የአክብሮት ስግደት እነዚህ ነገሮች ከቤተክርስቲያን አባቶችም ኤርሊ ቸርች ፋደርስም የተወሰነ እነ ሴንት ባሲል
የሌሎችንም ሐሳብ እየተወያየን ነበር። አይ ቲንክ ቢኒ የመጣውና እነሱ የያዙት ምንድነው ለስዕሏ ያልሰገደ ቢኖር ግን ከቆመበት ይጥፋ የሚለውን እንዴት አንድ ሰው ለስዕል አልሰግድም ስላለ ከዘላለም ሕይወት በዛ ድረስ ነው የሚሄዱት። በጣም እንትን ብለውት ማለት ነው አስፍተውት። ግን ሐሳቡ የሚለው አንድ ሰው ኦርቶዶክሳዊ ከሆነ ክብረ ቅዱሳን ክብረ ድንግልን የሚረዳ መሆን አለበት። ቅድስት ድንግል ማርያም ማምላክ የአምላክ እናት ናት፣ የጌታ እናት ናት ብሎ ማመን አለበት። ለክብሯም ደግሞ የሚገባ የአክብሮት ስግደት እንዲሁም በስዕሏ ፊት ደግሞ ማለት ለቅድስት ለስዕለ ማርያም የሚገባ አክብሮት ይሄ አይኮን ቬነሬሽን ወደዛ ሐሳብ ሄደን አጠቃላይ ሐሳቡ በዚህ ጥርጣሬ ውስጥ በዚህ ማለት ለስዕሏ ያልሰገደ የሚለው አንድ ሰው ኦርቶዶክሳዊ ከሆነ ማለት በቤተክርስቲያን ለጸሎት ማለት ከክርስቲያን ማህበር ጋር ለጸሎት ሲቆም ይሄንን የማይረዳ የማያምን ወይም የሚጠራጠር ከሆነ አሁን ለስዕል መስገድ በቃ የሚቀድመው ቅድስት ድንግል ማርያም የአምላክ እናት ናት። እንደውም እዛ ጋር ወደታች የሚለው የወልደ እግዚአብሔርን ሰው ከመሆን የራቀ ነው ይላል አይደለ? እመቤታችን ቅድስት ድንግል ማርያም እማምላክ ብሎ የማያምን ሰው አርዮሳዊ ነው ማለት ነው። ዞሮ ዞሮ ወደ ክርስቶስን ወደ መካድ ነው። ክርስቶስ ወልደ አምላክ ብሎ አለማመንም ነው አይደለ? እመቤታችን ቅድስት ድንግል ማርያም ቴዎቶኮስ ወይም አምላክ ናት እማምላክ ብለን ነው የምናምነው። ክርስቶስ ደግሞ ወልደ አምላክ ወልደ ማርያም ብለን ነው የምናምነው። በዚህ እምነት ውስጥ የሌለ ወይም በጥርጣሬ ያለ ከዚህም ከፍ ሲል ደግሞ ለእመቤታችን የአክብሮት ስግደት የማይሰግድ ያላመነ ካልሆነ ወይም ተጠራጣሪ ካልሆነ መቼም ለቅድስት ድንግል ማርያም የአክብሮት ስግደት አልሰግድም የሚል ኦርቶዶክሳዊ የለም። በዚህ ጥርጣሬ ውስጥ ሐሳብ ውስጥ ያለ ሰው ከማህበር ይለይ፣ ከክርስቲያኖች ማህበር አንድነት የተለየ ይሁን። ተመክሮ ተዘክሮ ደግሞ የማይመለስም ከሆነ ይወገዝ ነው ይመስለኛል። ከውግዘት በፊት ግን ትምህርት አለ፣ ግሳጼ አለ። መምህር በረከት በደንብ ያብራሩታል። ይሄ ነው ከቆመበት ይጥፋ፣ ስም አጠራሩ ማይታወቅ የሚለው ደግሞ በጸሎት ምሳሌ አንዱ ለአንዱ ይጸልያል፣ ግን በጥርጣሬ ወይም በምንፍቅና ውስጥ ያለ ወይም ለመናፍቃን እንደዚህ ያለ አሁን በቤተክርስቲያን እንደሚደረገው በጸሎት ማሰብ እንደዚህ አይነት ማለት በጸሎት አይታሰብ ነው። ስም አጠራሩ አይታወቅ ማለት በጸሎተ ቅዳሴም ሊሆን ይችላል፣ በማህበርም ጸሎት በጸሎት ጊዜ የዛ ሰው ስመ ክርስትና አይጠራ። እንደዛ መሰለኝ ሐሳቡን የተረዳሁት። ከዛም የተወሰኑ የቤተክርስቲያን አባቶች ለምሳሌ እንደውም ሴንት ባሲል ቅዱስ ባሲሊዮስ ዘቂሳሪያ ሌተር 360 ላይ በጣም የሚገርም እንትን ሐሳብ ነበር። እሱን እያስረዳው ነበር። ሲጀምር ስለ ሆሊ ትሪኒቲ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ያለውን እምነት አምልኮት፣ ውዳሴ በነፍስም በስጋ ለእግዚአብሔርና ለእግዚአብሔር ብቻ እንደሚገባ ከዛም ወደ ታች ከሄደ በኋላ ክርስቶስ ወልደ እግዚአብሔር ወልደ ማርያም ብሎ እንደሚያምን አይ ኮንፌስ እያለ ነው እዛ ጋር የሚናገረው። ከዛም ቅድስት ድንግል ማርያም ደግሞ የጌታ እናት ሲዘጋው እንደውም ቴዎቶኮስ ማዘር ኦፍ ጋድ ብሎ ብዬ አምናለሁ ይልና እየቀጠለ ከዛም አክናውሌጅ ብሎ ሜቢ መምህር በረከት ስለሚቀጥሉበት ቅዱሳን ሐዋርያት፣ ቅዱሳን ነቢያት፣ ቅዱሳን ሰማዕታት ለነሱ ደግሞ የአክብሮት ስግደት እሰግዳለሁ እያለ በስላቸውም ፊት በቅዱሳት ስላቸው ፊት ደግሞ ቆሜ እጸልያለሁ ይላል። ጸሎት ማድረግ አሁን ወደ ቅዱሳን መጸለይ የሚለው እንዲሁም አይ ኪስ ዴር ኢሜጅስ ነው የሚለው መሳለም። አሁን እኛ ቅዱሳት ስላትን እንደምንሳለመውና እዛው ጋር እንደውም ባይ ዴር ሜዲቴሽን በእነሱ ጸሎት ምልጃ ከእግዚአብሔር ምሕረት፣ ይቅርታ፣ ቸርነት የኃጢአት ስርየትም አገኛለሁ እያለ ይህ ከሐዋርያት ጀምሮ ሲወርድ ሲወራረድ የመጣ ነው እና ሐዋርያዊ ነው የሐዋርያት ትምህርት ነው ብሎ ይዘጋዋል። ይህን ሀሳብ ሳቀር ሜቢ ለበረከት ለማስረዳት ነው። ያው ፕሮቴስታንት ደብል ስታንዳርድ ሳይሆን ትሪፕል ስታንዳርዱን ከፍ እያደረጉት ነው የሚሄዱት። ኋላ ላይ ምንድን ነው ያሉት?
ፈርስት እና ሰከንድ ሴንቸሪ ላይ ያለ ቸርች ፋደር የሴንት ባሲልን ሐሳብ ሰፖርት የሚያደርግ ነበር ያሉትና ያው ዜድን ያለኝ ብሎ ተርቱሊያን ያመጣው ተርቱሊያን የቻፕተር 4 ላይ ስለ አይደል ወርሺፒንግ ስለ አምልኮ ጣዖትም ዛጋ ስለ አይኮኖግራፊ የሚናገረው የለም። ስለ አምልኮ ጣዖት አይ ሚን አይደል ወርሺፒንግ ስለሱ ያነሳውን ሐሳብ ልክ ቅዱሳንን የመንፈስ ቅዱስ ማደሪያ የሆኑትን የመንፈስ ቅዱስ ታቦት እንደው ማደሪያ የሆኑትን ቅዱሳንን ከጣዖት ጋር አነጻጽሮ ለጣዖት መስገድና ለቅዱሳን የአክብሮት መስገድ ተርቱሊያንም እዛ ላይ እንደዚህ የሚል ሐሳብ የሚለው ሚስ ሪፕሬዘንት ማድረግ ጀመሩ። ያው ግን ተርቱሊያን ዝቅ ግን ስንል ምንድነው አይኮን ቬነሬሽንን የሚደግፍ ሐሳብ ጽፏል። አይ ቲንክ ሌተር ቱ ማርሲዮን አይ ቲንክ ቻፕተር 2 ላይ ይመስለኛል። ሶ እንዲህ ያልን ነበረ። በኋላ ላይ አይ ቲንክ መምህር በረከትም ነበሩ ታች አይቻቸው ነበር። ቢኒም መጣ። አጠቃላይ ይሄ ነበር ሐሳቡ። ያው ሌላውን ስለነበራችሁ ብዙ ማብራራት አያስፈልግም። ይቆያም። ቃልዮት ያሰማልን። መምህር ይቀጥሉ። መምህር በረከት እሺ። በጣም ጥሩ ውይይት ነበረ። ወንድማችን ፌዝ ቢኒም ገብታችሁ ያደረጋችሁት የተወሰነ አጭር ነገሮች ለመናገር ሞክራለሁ። አንደኛ ፌዝ በጣም ደጋግመህ ልታሳይ እየሞከርክ ነበረ። እነዚህ ኤርሊ ፋዘርስ አፖስቶሊክ ፋዘርስ የሚባሉት ጥንታውያን የቤተ ክርስቲያን አባቶች የተቃወሙት ምንድን ነው? ከኦሪት ዘጸአት ላይ የተከለከለ አለ፣ አትስራ ተብሎ የተከለከለ አለ፣ አትቅረጽ። በሌላ በኩል ደግሞ ቢኒም ደጋግሞ ሲል እንደነበረው ስሩ የተባለ ነገር ደግሞ አለ። ስለዚህ አትስራ የተባለው በምንድን ነው? አትስራ የተባለው በምን ኮንቴክስት ነው? ስራ የተባለው ደግሞ በምን ኮንቴክስት ነው የሚለው መለየት ያስፈልጋል ማለት ነው። እንደዛ ካልሆነ እግዚአብሔር ራሱን ኮንትራዲክት እያደረገ ነው ማለት ነው። ራሱን የሚቃወም አንድ ቦታ ላይ የተቀረጸ ምስል አትስሩ፣ በሰማይም በምድርም ከምድርም በታች ባሉት ነገር ሁሉ የተቀረጸ ነገር አታድርጉ ካለ በኋላ ደግሞ የሆነ የሚቀረጽ የሚሰራ ነገር ካዘዘ ወይ የተለያየ ኮንቴክስት አለው ማለት ነው፣ አውድ አለው ማለት ነው፣ ወይ እግዚአብሔር ራሱን እየተቃረነ ነው ማለት ነው። ሁለተኛው አማራጭ አይደለም፣ ራሱን ስለማይቃረን እግዚአብሔር። ስለዚህ ብቸኛው አማራጭ መጀመሪያው ነው። እሱ ምንድነው? እግዚአብሔር የተቀረጸ ምስል አታድርጉ ይሄን ሲል በቃ የአምልኮ ኦብጀክት አታድርጓቸው ነው። ይሄ ነው አምላኬ ብላችሁ አትስገዱላቸው። ምክንያቱም በዛ ዘመን ያ በተከለከለበት ዘመን ጣዖት እያቆሙ ለምሳሌ እስራኤል በምድረ በዳ የጥጃ ምስል ሰርተው እስራኤል ወይ አምላክ ይሄ ነው ለሱ ስገድ ከግብጽ ምድር ያወጣ ብለው ለጥጃ ሰግደዋል። እንደዛ አታድርጉ ነው የተባለው። ይሄ ጣዖት አምልኮ ነው፣ በቃ ወዲህ የተከለከለ ነው። ግን የኪሩቤል ስዕል በታቦቱ ላይ ያለው ደግሞ ይሄ ጣዖት አይደለም፣ ምክንያቱም እግዚአብሔር ጣዖትን ስለማያዝ ማለት ነው። ስለዚህ የብሉይ ኪዳን ትእዛዝ ራሱ አውድ አለው። ዝም ብሎ እንደው ቀጥታ አይነገርም። ይሄንንማ ቀጥታ እንሰደው ከተባለ እኮ ለምሳሌ ሉትራን ስዕል ያደርጋሉ። እሺ ቬነሬት አናረገውም ይላሉ፣ ግን ለትምህርትም ለምንም ስቶሪውን ለመተረክ ምናምን ግድግዳችን ላይ እንሰቅለዋለን ይላሉ። አትስራ የሚለውን ሕግ ተላልፈዋል ማለት ነው። አታምልክላቸው፣ አትስገድላቸው ምናምን የሚለውን ባይተላለፉ አትስራ፣ አትቅረጽ ምናምን የሚለውን ሕግ አልፈዋል ማለት ነው። እነሱን መተቸት አለባቸው። ይሄንን ሕግ በዚህ ተርጉመው ከተባለ ከሉትራም ጋር ራሱ መከራከር አለባቸው። ቬነሬት አናረገው ምናምን የሚለው አርጊመንት አያስኬድም። ቬነሬት አታርጓቸው ብቻ እኮ አይደለም የሚለው ይሄ ሕግ ቀጥታ ይወሰድ ከተባለ እኮ ቬነሬት አታርጓቸው ሳይሆን መባል ያለበት የሚለው አትስሩም ነው የሚለው፣ አትቅረጹም ነው የሚለው። ግን ትክክል ናቸው ማለት እኛ ቬነሬት ማረጉን አናረገም ምናምን የሚለው ጋር ነው እንጂ የምንለያየው ስዕላትን መጠቀማቸው የኢርሊ ክርስቲያን ፕራክቲስ ነው፣ የቤተ ክርስቲያን ትውፊት ነው፣ ትክክል ነው። ምክንያቱም በዚህ አውድ ስላልሆነ የተከለከለ ማለት ነው። ስለዚህ እንደዛ ነው። ሁለተኛ ቅድም ዲክሽነሪ እያሳያችሁ ነበረ ቢኒ እና አሁን ያ ዲክሽነሪ
በመጀመሪያ 3 አይነት ስግደት አለ ብሎ ይጀምራል። ከዛ ቀጥሎ ስግደት ለእግዚአብሔር ብቻ ነው ይላል። መጨረሻ ላይ ደግሞ የአምልኮ ስግደትና የአክብሮት ስግደት ብሎ ይከፍላል። ስለዚህ ዲክሽነሪው ራሱ ክሊር ግልጽ አይደለም አነጋገሩ። ስግደት ለእግዚአብሔር ብቻ ነው ሲል የአምልኮ ስግደትን እየተናገረ እንደሆነ ኢምፕሊሲቲሊ ካልተረጎምን ራሱን እየተቃረነ ነው ማለት ነው። በአንድ ቦታ ላይ በመጽሐፍ ቅዱስ የተለያየ ስግደት አለ ካለ በኋላ ስግደት ለእግዚአብሔር ብቻ ነው ካለ ሲጀመር መጽሐፍ ቅዱስ የአምልኮና የአክብሮት ስግደት ብሎ ይከፍላል እንዴ? እንደዚህ አይነት ቃል አለ እንዴ? ይሄ እኮ ቴዎሎጂካል ኢንተርፕሪቴሽን ነው። ስለዚህ ተቀብሎታል ማለት ነው። ከዛ በኋላ ደግሞ ስለዚህ ስግደት ለእግዚአብሔር ብቻ ነው የሚለው የአምልኮ ስግደት ነው። የአምልኮ ስግደት ለእግዚአብሔር ብቻ ነው። ማንም ሰው በዚህ አይጣላም። እኛ የቅዱሳን ስግደት የክብር ነው ብለን ነው የምናስበው። በጣም ኦድ የሆነ አርጊውመንት እየሰማው ነበረ። በብሉይ ኪዳን የነበሩ የአክብሮት ስግደቶች እንደ ዝሙት እየተመሰሉ ሲነገሩ ነበር። ሰምታችኋል? በብሉይ ኪዳን ሰዎች ዘሞቱና ዝሙት ትክክል ነው አንልም፣ ስለዚህ በብሉይ ኪዳን ሰገዱና እኛ አንሰግድም የሚል አርጊውመንት መከራከሪያ። እንግዲህ እነ አብርሃም ሲሰግዱ ለመላእክት ሲሰግዱ ኃጢአት እየሰሩ ነበር ማለት ነው። መስገዳቸው ኃጢአት ነበር እያሉ ነው ማለት ነው። እና የትኛው የቤተ ክርስቲያን አባት ነው እንደዚህ የተረጎመው? በየትኛው የቤተ ክርስቲያን ትውፊት ነው እንደዚህ የተተረጎመው? ነቢያት ለምን አልከለከሉም? ነቢያት ኃጢአትን ይቃወሙ ነበረ። ይሄንን ለምን ሳይከለክሉት አለፉ ታዲያ? ጣዖት አምልኮን በየቦታው የሚከለክሉ የሚያወግዙ ነቢያት ይሄ ጣዖት አምልኮ ከሆነ ለሰዎች በክብር ለመላእክት ለቅዱሳን መስገድ በክብር የሚደረግ ስግደት ጣዖት አምልኮ ከሆነ ሳያወግዙት ለምን አለፉ? እና ይሄ በጣም የሚገርም ነገሮች እየሰማን ነበረ። እንግዲህ የቅዱሳን የነቢያት ሁሉ ነቢያት ያደረጉት የአክብሮት ስግደት ሁሉ ኃጢአት ነው ተብሎ ተበይኗል ማለት ነው። የኃጢአት ልምምድ ነው ተብሎ ማለት ነው። እና በጣም የሚያሳዝን ነገር ነው። የእመቤታችን ጉዳይ ተነስቷል። ይሄ ለስዕሉ ያልሰገደ ምናምን የሚለው የወልድ እግዚአብሔርን ሰው መሆን የማያምኑ ተብለዋል። እነዚህ ሰዎች ምንድነው? እዚህ ጋር በጣም ትልቅ ቢግ ቴዎሎጂ አለ፣ በጣም ከባድ ቴዎሎጂ አለ። አይታችሁ ከሆነ በስዕላት ዙሪያ የተደረገ ክርክር በቤተ ክርስቲያን ታሪክ ማለት ነው። አይኮኖክላስትስ የሚባሉ ከስዕላት ጋር የተያያዘ ክርክር በጣም ልክ አስጨራሽ ነገር ተደርጓል በታሪክ ማለት ነው። እና መጨረሻ ሄዶ የት ላይ መሰላችሁ የደረሳችሁ? ነገረ ክርስቶስ ላይ ነው። ጉዳዩ ወደ ነገረ ክርስቶስ ይሄዳል። የስዕላት ጉዳይ ማለት ነው። እና እመቤታችን አትሳልም፣ በስዕል ሪፕሬዘንት አትደረግም የሚል ሰው ምን እያለ ነው? ክርስቶስ ከሆነ ሰው አልሆነም እያለ ነው። ይሄ ፕላቶኒዝም አለበት በውስጡ ማለት ነው። ፕላቶኒዝም በቃ ስፒሪቹዋል የሆነውን ነገር ብቻ የመውሰድ ፊዚካል የሆነውን ነገር የመናቅ። እመቤታችን ካልተሳለች ክርስቶስም አይሳልም እያለ ነው። ክርስቶስ ካልተሳለ ደግሞ ከእውነት ሰው አልሆነም እያለ ነው። ለምን? ከእውነት ሰው ከሆነ መሳል አለበት። ሰርከምሲሽን በቅርጽ መቀመጥ የሚችል መሆን አለበት። ሊሳል አይችልም። ክርስቶስ ሊሳል አይችልም። ክርስቶስ በስዕል ሪፕሬዘንት ሊደረግ አይችልም የሚል ሰው ስጋዌን የሚክድ ነው። ሚስጥረ ስጋዌን የሚክድ ነው ማለት ነው። እንደኛ ሰው ሆኗል ከተባለ ክርስቶስ እኛ በስዕል ሪፕሬዘንት እንደምንደረገው እሱም መደረግ አለበት። ስለዚህ ከድንግል ማርያምን ስዕል ጋር ተያይዞ የክርስቶስን ሰው መሆን የካዱ ናቸው የሚለው እሱን ነው። ስዕላትን ምክንያቱም በጥንት ቤተክርስቲያን የሚቀርበው አርጊውመንት ክርስቶስ ሲሳል ሂውማን ኔቸሩ ነው የሚሳለው ዲቫይን ኔቸሩ ነው የሚል ክርክር ነበር። አንድ ሰው ክርስቶስን በስዕል ሪፕሬዘንት ሲያደርገው ሂውማን ኔቸሩ ብቻ ነው የሚታየው፣ ዲቫይን ኔቸሩ በስዕል ሪፕሬዘንት ሊደረግ ስለማይችል ስዕል ግማሽ ነገር ብቻ ነው የሚገልጽ ምናምን የሚለው ስጋዌ ጋር ከሚስጥረ ስላሴ ጋር ሚስጥረ ስጋዌ ጋር የተያያዙ ነገሮች ስለነበሩ ነውና ዝም ብሎ የተቀመጠ ነገር አይደለም ነው። የእመቤታችንን ስዕል የስጋዌ ጋር ተያይዞ የወልድ እግዚአብሔርን ሰው መሆን የካዱ ናቸው የሚለው ስዕል ክርስቶስ ከእውነት ሰው የመሆኑ
ምልክት ነው ማለት መሳል መቻል ሪፕሬዘንት መደረግ መቻል የስጋዊው ማረጋገጫ ምስክር ስለሆነ ነው። እንዳላረዝም ቢኒ እዚህ ላይ ላቁም። አላረዝማችሁም። ቃልዮት ያሰማልን መምህር ቃልዮት ያሰማልን። ምናልባት መምህር ይሄ የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላትን ሞዴሬተሮች ካላችሁ ለሁለት አድርጉልኝ። መዝገበ ቃላቱ እንትን አላለም። በነገራችን ላይ አሁን ቅድም እሱ ሊያጨናብረው ፈለገ እንጂ ምን እንደሚል እንደው አንብብ ስለው ነበር። ግን እሱ ያው ለማደነጋገር ነው። ምንድን ነው የሚለው? ክሊር የሆነ ነገር ነው ያስቀመጠው። ባይደዌ አሁን ቅድም ኤፊ ሲያነባት ያደረጋት ያጨዋትን ሰው ዝም ብሎ ያያል እንጂ የሚለው ምንድን ነው? እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። የአምልኮ መገለጫ ነው። እንደ ሙሴ ሕግ ብሎ ሲናገር የአምልኮ መገለጫ እኛ የአምልኮ መገለጫ አምልኮ የምናደርገው በስግደታችን ላይ ከእግዚአብሔር ውጭ አለን እንዴ? ስግደት ግን ለሌሎቹ የምናደርገው አምልኮ አይደለም። እና መጨረሻ ላይ ግን በሙሴ ሕግ የተገለጸው አትስገድ የሚለው የአምልኮ ስግደት ነው አይደል? አዎ የሙሴ ያ ዘጸአት ምዕራፍ 20 የነበረው የሙሴ ሌተር በሙሴ ሕግ ነው። ለእግዚአብሔር አምላክ ብቻ ስገድ። ስለ አምልኮ ስግደት ነው የሚያወራው ነው። ልክ ነው። አዎ እሱን ነው ያለው መጽሐፉ እሱን ነው ያለው መምህር። እና ኤፊ አሁን ያገኘ መስሎታል። ግን ያው እኔ መዝገበ ቃላቱ ስለማቀው መጨረሻዋን ሲያነብ መጽሐፍ ቅዱስ ውስጥ በአንዳንድ ቦታ ለሰዎች ለመላእክትም ስግደት እንደተደረገ እናገኛለን። ይህም የአክብሮት እንጂ የአምልኮ ስግደት እንዳይደለ ልናስተውል ይገባል ብሎ 4 ነጥብ ሰጠው ማለት ነው። በቃ ገለጠው። ተረዳችሁ? በግልጽ ገለጠው። አሁን ዘጸአት ምዕራፍ 20 ቅድም አንስቼዋለሁ። ባይደዌ እንደ ቀላል ነገር እንዳታስቡት። ቅድም ሳነሳ በብሉይ ኪዳን የነበሩ ስግደቶችን ወደ 40 ጊዜ ስግደት ታያላችሁ እና ሰገደ የሚል እዚህ መጽሐፍ ቅዱስ ላይ ቅድም ሳነሳ አንዳንዱ ሰው ያላስተዋለውን ልናገር። እዚህ አዲሱ መደበኛ ትርጉም ላይ ያለው ለምሳሌ ዘፍጥረት ምዕራፍ 18 ላይ ስግደት ይላል አይደለ? ሰገደ የሚለውን አውጥቶታል። ኮምፕሊትሊ በብሉይ ኪዳን የነበሩትን ስግደቶች ይሄ መጽሐፍ አውጥቶታል። እንድታስተውሉ የምፈልገው እኔ ተስፋዬ ሮበሌ ወዳጄ ነው፣ በብዙ ሙግት ጎረቤቴም ነው። እንወያያለን ከተስፋዬ ሮበሌ ጋር ተነጋግረናል በዚህ ጉዳይ ላይ። ለምን አወጣችሁት ብያለሁ። ቅድም ግን ልክ ስግደቱን ከማወጣ ቆየረ ሌላ የጮኸም አለ። ዋና እንግዲህ የጸረ ማርያም የሚያሰኝ ይሄ አይደለ? ጸጋ የመላብሽን አውጥተውታል ብዬ ተናገርኩ። ስግደቱንማ የብሉይ ኪዳኑን እዩት ሙሉን። አብርሃም ሰገደ፣ በግንባሩ ተደፍቶ ሰገደ የሚለው አውጥተውታል። እዩት ከፈለጋችሁ። ስለዚህ ምንድን ነው አሁን እንግዲህ ይሄንን መጽሐፍ እኔ አሁን ፓስተር ሰለሞን ከተማ በውስጥ እየደወለልኝ ነው። ቢኒዬ እኔ አላስወረድኩም በፍጹም ምናምን እያለ ይቅርታ የጠየቀኝ ነው። ይቅርታን መተህ ተናገር ብየዋለሁ። ያው እነሱ ጋር ሌሊት ነው እንዳላደረክ መተህ ተናገር ብየዋለሁ ማለት ነው። እኔ መውረድ አለመውረድ አይደለም። በቃ ኦልሬዲ ጸጋ የመላብሽ የሚለው ቃል በግሪኩም ጸጋ የመላብሽ ነች። አለቀ። ምንም መደነጋገር የለብህም ማለት ነው። ለምን አስወጡት? ደግሞ ቢኒ ነው የገረመኝ ነገር እንደዚህ አይነት ነገሮች ሲገለጡ የ2000 ዓመተ ምህረት እትም አውጥተው እዚህ ቦታ ላይ ችግር አለበት ይሄ ተዘሏል ምናምን ሲሉ ነበርና ምንድነው አርጊውመንታቸው? እኛ ጋር ብቻ አይደለም ስህተት ነው ምንድነው? እኛ ጋር አይደለም እኛ ብቻ አልተሳሳትንም እናንተም ጋር ስህተት አለ የሚል አርጊውመንት እኮ ይሄ ፋላሲ ነው። ይሄ ዩቱ ፋላሲ ይባላል። አንተ አንድን ሰው እዚህ ቦታ ላይ ተሳስተሃል ስትለው ያንተን ስህተት አውጥቶ አንተም እዚህ ቦታ ላይ ተሳስተሃል ካለህ መጨረሻ ላይ መደምደሚያው ሁለታችንም ተሳስተናል ነው።
ምንም የሚስተካከል ነገር የለም ማለት ነው። እና በጣም እየገረመኝ ነበር። የ2000 እትም ምንም ስህተት የሌለው ኤዲት የማይደረግ የማይስተካከል መጽሐፍ አይደለም። የመጀመሪያ እትምም ነው። ሁልጊዜ የመጽሐፍ ቅዱስ እትሞች እየተሻሻሉ ሞር ሪፋይንድ እየሆኑ የፊደልም ግድፈት ምናምን ይኖራል። ወደፊት የሚስተካከል ነገር ይኖራል። ምክንያቱም ቤተክርስቲያን በአንድ የመጽሐፍ ቅዱስ ቨርዥን እትም ላይ የቆመ አስተምሮ አይደለም ያላት እና እሱ እሺ መተቸት ይቻላል። የ2000 መጽሐፍ ቅዱስን እትም አውጥቶ መተቸት ይቻላል። ግን እዚህ ቦታ ላይ ስተረጉሙ ተሳስታቸዋል፣ ቃል አውጥታቸዋል፣ ትርጉም አበላሽታቸዋል ሲባል አንድ ሰው እናንተም ጋር እኮ እዚህ ጋር አበላሽታቸዋል የሚል መልስ ትክክለኛ መልስ አይደለምና እኔ ሁልጊዜ ነው የሚገርመኝ። ሁልጊዜ ከፕሮቴስታንት ወንድሞቻችን ጋር ስንወያይ አንድ ነገር እነሱ ጋር የሆነ ስህተት አንድ ሰው ሲያሳይ ከኛ ጋር የሆነ መጽሐፍ ላይ ወይም ገድላት ላይ ወይ የሆነ ቦታ ሄደው የሆነ ስህተት የሆነ ወይ የሚመስላቸው ወይም የሆነ ግድፈት ወይ የሆነ ነገር አውጥተው ያሳያሉ። እንዴት አይተውት ነው? ስህተት አሁን በስህተት ይስተካከላል እንዴ ታዲያ? እንደው እሺ ፎር ሃይፖቴቲካሊ እንቀበልና አሁን ያሳዩት ነገር ስህተት ነው ብለን እንኳን ብንቀበል እሱ ራሱ በጣም ብዙ የሚያከራክር ነገር ኑሮት ማለት ነው። ግን ያን የኔ ስህተት መሆን የቢንያምን ስህተት እኮ አያስተካክልም አይደል? እና እንዲህ ነገር ብዙ ጊዜ ያለው ይሄንን ለመጨመር ቴንክ ዩ። በነገራችን ላይ የኛ 2000 እትሙ ላይ መግቢያውን በደንብ አንብቡት። ክሊር አድርጋለች ቤተክርስቲያን ከየት እንደወሰደችው ዳይሬክት የወሰደችበትን ነገር አስቀምጣለች። እኔ አንዱን ልንገራችሁ። አሁን ፕሮቴስታንት ወንድሞቻችን 180 ኢረር እዚህ መጽሐፍ ላይ አለ። እዚህ መጽሐፍ ላይ ይሄ እኮ ፕሮቴስታንቱ ራሱ የሚያምነው ነው። ይሄ መጽሐፍ ቅዱስ ማን ነው መጀመሪያ ላይ ያሳተመው? እኔ ነበርኩባት እኮ አሴምብልስ ኦፍ ጋድ ቸርች እኮ ነች። እኔ ነበርኩባት፣ እኔ ኃላፊ የነበርኩበት። ፓስተር ሰለሞን ከተማ የጅጅጋ ፓስተር አልነበረ? እኔን አያቀኝም? በደንብ ያቀኛል፣ በግልጽ አማርኛ ማለት ነው። ለዚህ ነው እውነታውን ምንድነው በኢንተርናሽናል ባይብል ሶሳይቲ ዶክተር ቤተ መንግስቱ እየሰሩ ነበረ። ከዛ ኢንተርናሽናል ባይብል ሶሳይቲ ሲበተን እነሱ ቢብሊካ የሚል እዛ ውስጥ የነበሩ ዶነሮችን ይዘው ኢትዮጵያ መጣ። ጋሽ ቤተ እዛ ኃላፊነት ስለነበረው ማለት ነው። ኢትዮጵያ መጣና አዲሱ መደበኛ ትርጉም ከዛ ምዕሉ ትርጉም መጀመሪያ ላይ ዘው የጉባኤ እግዚአብሔር ቤተክርስቲያን መጽሐፍ ቅዱስ ይባል ተብሎ ነበረ። ምንም አንወሻሽም። እኔም እዛ ስለነበርኩ የጉባኤ እግዚአብሔር ቤተክርስቲያን መጽሐፍ ቅዱስ ይባል ተብሎ ነበር። ከዛ በኋላ ግን አዲሱ መደበኛ ትርጉም ከነ ማብራሪያው ይባል ተብሎ እነ ተስፋዬ ሮበሌ አሁን እዚህ ጋር እንድትይዙልኝ መመራር የምጠይቀው አሁን ሰሞኑን በተከታታይ ወደ ቪዲዮዎች እየሰራው ነው ዶክተር ተስፋዬ ሮበሌ ላይ ማለት ነው። ስለማታውቁ ነው እናንተ ብዙዎቻችሁ ማለት ነው። እዚህ ጋር እየተናገሩ ያሉ ከኦርቶዶክስ ሊቃውንት ጋር ነው የጻፍነው ብለዋል። እኔ ደግሞ ጠንቅቄ አውቃለሁ የት ቦታ ሲጽፉ እንደነበረ። የጋሽ ንጉሴ ቡልቻ የሚስቱ እናት ቤት የእሳቸውን ቤት ተከራይተን ነው ትርጉሙ የተጀመረው ማለት ነው። ከዛ በተረፈ ግን የመጀመሪያው እትም ላይ ስህተት ነበረው። ይሄ ስህተት አለው አለን። ተቀጠለና ገና ምዕሉ ትርጉም ተባለ፣ ስህተት አለው ተባለ። ስህተት አለው እያለን መጣን ማለት ነው። አሁን የኦርቶዶክስ ሊቃውንት አብረውን ጽፈዋል ይባላል። እነማን ናቸው ከነ ተስፋዬ ሮበሌ ጋር የጻፉት የኦርቶዶክስ ሊቃውንት? ይህን ኦርቶዶክሳውያን ጠንከር አድርጋችሁ መጠየቅ አለባችሁ። ለምን ፍራሽ አዳሾች ናቸው ሊቃውንት። አሁን እንኳን የሰሞኑ ሚዲያ ተስፋዬ ሮበሌ የቀረበበት እኔ ኦርቶዶክስ እያለ የሚናገር ሰው አለ። ግን የት ነው ቦታው? እኔ ንጹህ ነገር ልንገራችሁ፣ የት ነው ቦታው? ቦታው ከሳቴ ብርሃን የሚባል ሐዋርያዊት ከሳቴ ሐዋርያዊት ኦርቶዶክስ ተዋሕዶ ቤተክርስቲያን ብለው እነጌታቸው እንደ ጽጌ ኮከብ ህንፃ ጋር ግንባታው ከመገንባቱ በፊት አሁን ሊገነቡላቸው ነው። እንደ ህንድ ቤተክርስቲያን ሊገነባላቸው ነው። አልደብቃችሁም፣ ሂዱና አዩት ከፈለጋችሁ። እስከዛ ግን ቤዛ ኢንተርናሽናል ቸርች ይሄም መጽሐፍ ቅዱስ የተረጎመው ጋሽ ቤተ ከኛ ጋር ይጣላና ከኛ ጋር ተጣልቶ ቤዛ ኢንተርናሽናል ብሎ ከፈተ። እዛ ውስጥ ነው እነዚህ ፍራሽ አዳሾች ታድሶ የሚባሉ የሰበሰባቸው። ተስፋዬ እዛ ቢሮ ነው ሄዶ ኢንተርቪው ያደረገው። እዚህ ብትገቡና የመጽሐፍ ስታነቡ ለምሳሌ ኢሳይያስ ምዕራፍ 7ን በጣም ልብ በሚሰበር ሁኔታ
እነሆ ምልክትን ስለዚህ ጌታ ራሱ ምልክት ሰጣቸዋል። እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለውን የኢሳይያስ ሁለተኛ ሚስቱ ብለው ይናገራሉ። የነብዩ ኢሳይያስ ሁለተኛ ሚስቱ ነች ብለው ነው ትርጉም ያስቀመጡት። ስለዚህ እነዚህ ሰዎች ከቤተ ክርስቲያን ጋር ከእውነተኛ የክርስቶስ ቤተ ክርስቲያን ጋር ምን ያህል ነገሮች እየፈጠሩ እንዳሉ ማለት ነው። እኔ ደላስት ስወጣ ከአሴምብሊ ሪዛይን አድርጌ ስወጣ ወደ 500 ነው 1500 ነበረ። ይሄ ባይብል ማለት ነው ምዕሉ ትርጉም የሚባለው ይሄ አዲሱ መደበኛ ትርጉም ነው ምዕሉ የሚባል። ከዛ በኋላ እዛ ዋና ቢሮ ኃላፊ ስለነበርኩኝ ይሄ መጽሐፍ በገበያ ላይ የለም ተብሎ መታረም አለበት። ዮናስ አረፋይን ይባላል ጀነራል ሴክሬታሪ። እኔ አንድ ቢሮ ኃላፊ ነበርኩ። ምን አሁን እዛ የነበረኝ ፖዚሽን እነ ሰለሞን ከተማ ያቁም እንዴ እምሾመው በየክልሉ አስተዳደር ጉባኤ እምሾመው ፓስተር እምሾመው ለሎካል ቸርች ማን ነበረና ኮንፍሊክት ላይ ማን ነበር ኮንፍሊክት ሲፈታ የነበረው? ቤተክርስቲያን ተክላና ወንጌል ስርጭት ኮንፈረንስ ማን ነበር መሪ? ስለዚህ የመጨረሻ ያደረግነው ምንድነው? አዲሱ የሚስተካከለው መጽሐፍ እስከሚመጣ ይሄኛው ምንም ነገር አይደረግ ብለን መጨረሻ ወይዘሮ አስቴር አስተዳደር ክፍል ላይ ያለችው ሸጠችው። ለምን? ብዙ ጠያቂ ስለነበረ። ግን የሚያስክድ ነው ብዬ ነው እየተናገርኩ ያለው ያለ ምክንያት መምህር ወጡብኝ። እሺ ዲያቆን ወጣብኝ፣ ተመለሰ ግባ። ስለዚህ ያልነበርኩበትን አላወራም፣ የማላቀውንም አላወራም። እና ይኸው ነበርኩኝ። ይኸው ትደነግጣላችሁ። የወጡት ነገሮች ያስደነግጧቸዋል። ግን አሁን ይሄን መጽሐፍ ስተረጉም ይላል ዶክተር ተስፋዬ ሮበሌ ከኦርቶዶክስ ሊቃውንት ጋር የተረጎምኩት ይላል። ቢብሊካ የሚለው ላይ የኢትዮጵያ መጽሐፍ ቅዱስ ማህበርና ቢብሊካ የሚለው የተለያየ አይደለ እንዴ? የኢንተርናሽናል ባይብል ሶሳይቲ ዶነሮችን ሰርቃችሁ ከዛ በኋላ ያደረጋችሁ ድርጊት ነው። 180 ኢረሮች አሉት። ልደነግጡ ትችላላችሁ። እና እውነታው ይሄ ነው ወንድሞቼ። ከዛ በተረፈ ግን ዘጸአት ምዕራፍ 20 የሚናገረው ሁለት ነገር ነው። ከግብፅ ምድር ያወጣው እግዚአብሔር ብሎ ነገረው፣ እንዳታደርግ ለአምልኮ አለው። ከዛ በኋላ እዛው ቁጥር 28 ላይ 22 ላይ ከጭቃ መሰዊያ ስራልኝ ይለዋል። ከዛ በኋላ ወደ 25 ሂዱ 28 ሂዱ ምዕራፍ ታቦት ሲሰራ ታያላችሁ። ስለዚህ ለእግዚአብሔር የሚሆነውን ነገር እንለይ። እኛ በቅዱሳን ስዕላት ፊት የታመነ ትምህርት ነው ያለው። በቃ የታመነ ትምህርት ነው ያለው። ቅድም ሲያነሳም እንደነበረ የለም የሚል ሲያሳየኝ የተቃወመ ሲያሳየኝ ማንም የተቃወመ የለም። በመሰረቱ ቱርቱሪያንን እስከ መጨረሻው ቱርቱሪያን ጅማሬ እስከ መጨረሻ ብታቁጥ ጥሩ ነው። ስለ ቱርቱሪያንን ዝም ብሎ ከመናገር ቱርቱሪያን ማን ነው፣ ከዛ በኋላ መጨረሻ ምንድን ነበረ ከአባቶች ጋር ምናምን ብላችሁ አጥኑ። አራዳውኑ ማለት ነው። ቀስ ብላችሁ አራዳውኑ። አባቶቻችንን እያንዳንዳቸው ፍጽምናቸው ጀግነው ያለፉ አባቶቻችንም ደግሞ ለዩዋቸው። ስለዚህ የ726 እስከ 728 በቅዱሳን ስዕላት ዙሪያ ችግር ነበረ። በየትኛው ሁለተኛው ኤፌሶን ጉባኤ እሺ። ከዛ በኋላ 787 ላይ ኮንክሉዥን ተሰጠ። ምን የሚል ኮንክሉዥን ሰጠ? እኛ ጋር ችግር ነበረ ኦርቶዶክሳውያን ጋር ነው? የለም። ምክንያቱም እኛ ሁለተኛው ኤፌሶን ጉባኤ ላይ 787 ላይ እኛ የለንም። እኛ ጋር የተፈጠረ አለ ወይ? ለዚህ እኮ ነው ባለፈው እነ እስጢፋኖስን ስታነሱ አባ እስጢፋኖስን ስታነሱ ስጢፋን ኖ ራሳቸው መጽሐፍ ላይ ቅዱሳን ስዕላትን ደግፈዋል ብለን እኮ አሳየናችሁ። እና እውነትን በትህትና ግዙ። አሁን መላላጡ አይጠቅምም። ባክ ቱ ዘ ኦሪጅን ተመለሱ። እነ ተስፋዬ መጽሐፍ ስለሚሸጡ ነው፣ በቃ ስለሚያትሙ ነው። በጣም ብዙ ሚሊየንስ ገንዘብ ነው የሚያገኙት እንዲህ አይነት ነገር ሰርተው። እና ተመለሱ። ክህደትም ጥሩ አይደለም። መጽሐፍም በዚህ ያክል ጸጋ የሞላብሽ የሚለውን ማውጣት፣ ሌሎች ጥቅሶችን ማውጣት ነውር ነው። ያለ ምክንያት አንናገርም። እና ሁላችሁ አስተውሉ። ከዛ በተረፈ እኛ ቅዱሳን ስዕላትን አናመልክም። ውክልና ናቸው እንዴ? እኔ አሁን ለምሳሌ አይኮኖግራፊ በፕሮቴስታንት ተምሬያለሁ። ዮሐንስ አፈወርቅ አባታችን የዕብራውያን መጽሐፍን ሲተረጉም
የጳውሎስ ስዕል አናገረው እኮ ያለኝ እኮ ፓስተር ፍስሐ ፈይሳ እኮ ነው። እኔ አሁን ኤፊ አሁን ትንሽ ከኔ ጋር ተምሯል አስቼ ማለት ነው። አስቼ የምትሉት ፓስተር ሰለሞን ከተማ ነው የሚባለው። ባይደው ደብቆ ነው ስሙን። ፓስተር ሰለሞን ከተማ ይባላል። የጅጅጋ አሴምብሊስ ኦፍ ጋድ ቸርች ፓስተር ነበር። ስለዚህ አናገረው፣ ስዕሉ አናገረው። ስዕላት ታምራት መስራት ይችላሉ። አዎ ታምር ነው። ለምሳሌ ግብፅ ሀገር ነበርኩ ብያቸዋለሁ አይደል? ሄደ እንደኔ ዋጋ ከፍለ የማምላክ ኪዳነ ምሕረት የምንለው በተለምዶ የማምላክ ስዕል ዘይት ያንጠባጥባል። ሄድና ቁጭ ብለ አመቱን ሙሉ ለዛም ጠባቂ ብትሆን ጥሩ ነው። እንዴት እንደሚሞላ ከዛ ታነሰዋለ። ከዛ እንዴት ሆነ አትልም። ታምር ነው። አሁን ባለፈው ጡት ወተት ምናምን ተብሎ በፕሮቴስታንቱ የታመነ ትምህርት ነው አሳየናችሁ እኮ። ስለዚህ እንደው እዚህ ጋር ምንም አሁን ኤፊ ለምሳሌ የት እንደተማረ ነግሮኛል። የፈረንጅ በተልእኮ ነው የተማረው ነግሮኛል። የትም ኢትዮጵያ ውስጥ የትም ስነ መለኮት ትምህርት ቤት አልነበረም። ኤፊ እኔ ወዳጄ ነው አልነበረም። ሰለሞን ከኔ ጋር ተምሯል። 1-2 ቦታ ተምሯል። እሱም አይዋሽም። እና እሲ ፕሮቴስታንት ስኮላሮች ከሄዱና ስለ አይኮኖግራፊ አጥኑ፣ አንብቡ። እሲ ስለ አባቶች አጥኑ። ማንም እንትን አይላችሁ። ከዛ በተረፈ ቆመን መጸለይ በእነሱ ፊት ሕያውነት እኮ ቆም ብለህ እኮ ማለት እኛ ጋር እኮ ሞት ተሸንፈዋል። እኔ የሕያዋን አምላክ እንጂ የሙታን አምላክ አይደለሁም ብሏል። ቅዱሳን እኮ አሉ እንደ ቅዳሴያችን ላይ እኮ አሉ። መላእክቱ እኮ አለ። አምላካችን እኮ አለ። የሕያዋን ጉባኤ እኮ ነው። ልክ ነው። ግን ዕብራውያን 12 ደርሳቸዋል የተባልነው ወደ ምንድን ነው የደረስነው ብሎ መጠየቅ ያስፈልጋል እኮ። ሁሉም ነገር በብሉይ ኪዳን ሕግ ይዳኝ ከተባለ በብሉይ ኪዳን ያልደረስንበት አሁን የደረስንበት ነገር አለ። ወደ ያው እግዚአብሔር ከተማ፣ ወደ ቅዱሳን ነፍሳት ፍጹማን ወደ ቅዱሳን መላእክት ወደ ጽዮን ተራራ ደርሳቸዋል። የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ይልቅ ወደሚናገር ደም ደርሳቸዋል የተባለው ነገር ከምንድን ነው የደረሱ? አሁን እነሱን ነው የምንጠይቃቸው። የቅዱሳንን ንብረት እንዴት ነው የሚገልጡት? የደረሱበትን ነገር ሁሉን ነገር ከብሉይ ኪዳን አንጻር ብቻ ካዩት አዲስ ኪዳን ላይ የደረስንበት ህብረት ምንድነው? የተቀየረው ነገር ምንድነው ብሎ መጠየቅም ያስፈልጋል። ቢኒ ስዕላትን በስዕላት ጉዳይ የሚነሳ አንድ ነገር አለ፣ ፈገግ የሚያስብል ነገር። አንድ ሰው ለምሳሌ የድንግል ማርያምን ስዕል ሲስም ወይም ሲሳለም ወይም ሲያከብር ይሄ ጣዖት አምልኮ ከተባለ ወይም የቅዱሳንን የእግዚአብሔርን የክርስቶስን ስዕል ቬነሬት ሲያደርግ በዚያ በኩል አምልኮ ሲፈጽም ጣዖት አምልኮ ከተባለ አሁን ሎጂካል ኮንክሉዥኑ ምንድነው የሚሆነው? የሚስቱን ፎቶ ቢስም ቺት እያደረገ ነው ማለት ነው። እንደዛ እኮ ነው። እና ያ ያስኬድም ዘይትም የተለጠፈበትን ማንሱ እንጂ ለምሳሌ የቲቪ ጆሹዋ የነቢያቶቹ ዘይት አድርገው ፎቶአቸውን ለጥፈዋል። ስለዚህ ሚስቶች ራሱ ፎቶዬን እንዳትነካ፣ ፎቶዬን እንዳስም፣ ፎቶዬን አያየ ምናምን እንዳትመሰጥ ብለው መከልከል አለባቸው ማለት ነው። ምክንያቱም ምንድነው ቤዚክ የሆነ እንትኑን ያፈርሳል። ስዕላት ሪፕሬዘንት ወደሚያደርጉት ነገር ትራንስሚት ያደርጋሉ የሚል በጣም ስትሮንግ የሆነ ከነገራችን ላይ ከአዲስ ኪዳንም አለ። ክርስቶስ ራሱ የእግዚአብሔር አይከን ተብሏል። ጳውሎስ ይለዋል እኮ አይከን ኦፍ ጋድ ይለዋል። እና ለክርስቶስ የቀጰዶቅያ አባቶች አይከን የሚለውን ይተረጉምና ምን ይላሉ? ክርስቶስን ማምለክ አብን ማምለክ ነው ይላል እነ ቅዱስ ባስልዮስ። ምክንያቱም አይከኑን ለአይከኑ የሆነው ሁሉ ለባለቤቱ ነው ይላሉ። ያ ከፍ ያለ እንትን ቴዎሎጂ ነው ማለት ነው። ሁልጊዜ ውክልና ከሚለው ጋር ማለት ነው። ለፕሮቶታይፑ ለአይከን የሚደረግ ወደ ፕሮቶታይፑ ይሄዳል የሚል ነው፣ ይተላለፋል ነው። እና አንድ ሰው የልጆቹን የሚስቱን ምናምን ፎቶ አይቶ ሲደሰት ሲስብ ያ ክብሩና ናፍቆቱ ወደ እነሱ እንደሚሄድ እያሰበ ነው የሚያደርገው።
እንደዛ ወረቀቱና ቀለሙ ላይ እንደሚቀር ቢያምን አያደርገውም ነበረ። ይሄ ፕሪንሲፕል ለቅዱሳን ሲሆን ለክርስቶስ ሲሆን የሚቀየርበትን አርጊውመንት ብቻ ቢነግሩን ጥሩ ነበረ። እኔ እንግዲህ ሲምፕል በሆነ ሎጂክ ከዚህ በፊት ለፕሮቴስታንት ወንድሞቼ አሳይቼ ነበረ። ሲምፕል በሆነ ሎጂክ ለምሳሌ አያቶቻችሁን ለልጆቻችሁ እንዴት ነው የምታሳዩዋቸው? ፕሮቴስታንቶች ልጅ በአያት ዘመን አልነበረም። አያትን አያውቀውም፣ ፊዚካል አያውቀውም። በምንድን ነበር? ይሄ እኮ ይኸው አያት ነው። ከዚያ በኋላ ዋው አያቴ አያውቀውም እኮ። አያችሁ፣ ሲምፕል ጴንጤ የሚገባው እንደዚህ ነው። በነገራችን ላይ እኛ ለምሳሌ የቅዱሳን ስዕላት በሐዋርያዊ ቅብብሎሽ የታመነ ትምህርት ነው፣ ለውክልና ለመማሪያ 887 የነበረው ኮንክሉዥን አናመልካት ጽንፍ ነበረ። እናመልካለን የሚል ጽንፍ ነበረ እና አያስፈልግም የሚል ጽንፍ ተነሳ። ከዛ በኋላ አባቶች የቀደመውን ነገር አንስተው አስቀመጡ። ምን? ውክልና፣ ማስተማሪያ። ተወክለዋል፣ በቃ አለቀ። አሁን አንዳንድ ጊዜ ስለ ሥላሴ የምታነሱት ነገር አለ። ለምሳሌ ኢሳይያስ አየው ይላል፣ ዮሐንስም አየው ይላል። ክርስቶስ በፊታችሁ ተስሎ እንደነበር ይላል የገላትያ ጸሐፊ ሐዋርያው ቅዱስ ጳውሎስ። ተስሎ ነበር ምን ማለት ነው? እና ረጋ ብሎ ሚሞሪ መቀየር ነው የሚያስፈልገው፣ መነታረጉ። ከዛ በተረፈ ግን ሪል ስኮላሮችን ጠይቋቸው። አይኮኖግራፊ የሚባል የፕሮቴስታንት ስኮላሮች ምንድነው የምታስተምሩት? ለምሳሌ መስቀል፣ አሁን እዚህ ላይ መስቀል አድርጋችኋል። ይሄው መስቀል አድርጋችኋል። አትሳል አይደለ ቅድም ሲል የነበረው ኤፊ፣ ይሄው አትሳል። ለምሳላችሁ ፊደላት ራሱ እኮ ምንድን ናቸው? እናጥና ከተባለ መጽሐፍ ቅዱስ እስከ ላይ ተቀርጾ እኮ ነው፣ ተቀረጸ ከጣውላ ከምናምን፣ ከጣውላ እኮ ነው መጽሐፍ ቅዱስ። ከዛ ጽሁፉ ደግሞ ከምን? ከቀለማት ከእጽዋት። እና ረጋ ብላችሁ ብታጠኑ ምንም እንትን ክፉ የለውም። እኛ ግን የሕያዋን ጉባኤ ስለሆነን ለምሳሌ ወላጅ ሲሞት እንትን ይዛችሁ ወየው ትላላችሁ፣ ፎቶቸውን ይዛችሁ ማለት ነው እንላለን አይደለ? ለምንድን ነው የምንለው? አዲሱ መደበኛ ትርጉም ላይ ያለው ስዕል እኮ ራሱ ዘጸአት ሃያን አፍርሷል ማለት ነው። ታዲያ አትሳል፣ ቅድም እሱ አትቅረጽ ነው የሚለው። እንዴ መሰዊያ ስራ አይደለም እያለ ያለው ቅረጽ እኮ ነው የሚለው። በድንጋይ ነው። ከዛ በእንጨት በጭቃና በሁለቴ እኮ ነው ደግሞ የሚያዘው፣ በጭቃና በእንጨት በድንጋይ፣ ከጭቃና ከድንጋይ እና እባካችሁ ቃላትም እኮ ቢኒ ቃላትም እኮ ራሱ ስዕል ናቸው። አሁን ሰው ስለ እግዚአብሔር በቃል ሲነገረው ስዕል ነው የሚስለው። ቃል ራሱ እግዚአብሔርን ሙሉ በሙሉ ሊገልጥ አይችልም። የሆነ ኢሜጅ እንዲያገኝ የሆነ ፐርሴፕሽን እንዲያገኝ ነው። እና አሁን ለስዕላት የሚነገረው ዲፌክት ጉድለት ሁሉ ለቃላት መናገር ይቻላል። ቃላትም ቢሆን እግዚአብሔርን ሙሉ በሙሉ አይገልጥም። እግዚአብሔር ከቃላት በላይ ነው፣ ከሚነገረው ነገር በላይ ነው። እና እግዚአብሔር በስዕላት ምንድነው እንደውም ሊቃውንት የሚሉት ምንድነው? እግዚአብሔር እኮ በፊደላት ከተሳለ በቀለማት ለምንድን ነው የማይሳለው? የቅዱሳን ሕይወት በፊደላት በቃላት ከተሳለ ከፊደል ቀለም መምረጥ ነው። ምክንያቱም ቃላት በራሱ ስዕል ነው የሚፈጥሩት። ሐዋርያው ቅዱስ ጳውሎስ የክርስቶስን መከራ ላስተማራቸው ሰዎች ኢየሱስ ክርስቶስ በፊታችሁ እንደተሰቀለ ሆኖ ተስሏል ይላል። በቃ ቃላት ራሱ ስዕል ነው የሚስሉት በሰው ላይ ማለት ነው። እና ቃላትም ስዕል ነው የሚስሉት፣ ቀለማትም ስዕል ነው የሚስሉት።
ግን የሰው ልጅ ቃላትም ከሳሉት ቀለማትም ከሳሉት በላይ ማለፍ አለበት። ሁሉም እግዚአብሔርን ሙሉ በሙሉ አይገልጹም። እግዚአብሔር ከቃላትም በላይ ነው፣ ከስዕላቱም በላይ ነው እና ስትሪክትሊ በቃ እግዚአብሔር በቀለማት በስዕል ምናምን ሪፕሬዘንት ሊደረግ አይችልም ብሎ የሚከራከር ሰው ቀጥታ ነሰሰሪ የሆነ ኮንክሉዥኑ ምንድነው? በቃላትም ሊገለጽ አይችልም ነው እና ይህንንም እዩት። ምንድነው በቃላት ሊገለጽ የማይችለው አምላክ በቃላት ከተገለጸ፣ በቃላት ህይወታቸው ተዘርዝሮ ሊነገር የማይችሉ ቅዱሳን ህይወታቸው በቃላት ሪፕሬዘንት ከተደረገ በስዕላትም መደረግ አለበት። ምክንያቱም ከሁሉም ማለፍ አለብን። በቃል ከተገለጸውም ከፍ ማለት አለብን። በስዕል ከተገለጸውም አልፈን የቅዱሳንን ህይወት እዛ በላይ ኮንቴምፕሌት ማድረግ አለብን። ከዛ ማለፍ አለብን። በቃሉም ጋር ብቻ እኮ ብንሆን ጣዖት አምልኮ ነው ነገራችን። ሊተራሊዝም ስህተት ነው ማለት ሁሉን ነገር በቃሉ ብቻ እንወስነው ካል ጣዖት አምልኮ ይሆናል። ሁሉን ነገር በስዕሉ ላይ ብቻ ባለው ነገር እንወስነው ካልንም እንደዛ ነው። ስዕላትም ቃላትም እኛን ወደ ከፍ ወዳለው ሪያሊቲ መንፈሳዊ ወደሆነው ሪያሊቲ ከፍ የሚያደርጉ ናቸው እና ከፍ ወዳለው ነገር ነው የሚመሩን። አሁን እኔ የክርስቶስ ስቅለት ግድግዳ ላይ ሆኖ ባይ ከስዕሉ ላይ ብቻ አይደለም ማቆመው። ስዕሉን አይቼ የክርስቶስን መከራ አስባለሁ፣ ክርስቶስ የከፈለውን ዋጋ አስባለሁ። እዛ ኢንስፓየርድ እንሆናለሁ። ነፍሴ ምንድነው ሙቭ ታደርጋለች። ለአምልኮ እነሳለሁ፣ ለምስጋና እነሳለሁ። አጋዥ ሆኑ ማለት ነው። እነዚህ ስዕላት አጋዥ ይሆናሉ እንጂ ሁሉ ነገር ስዕላቱ ላይ አያቆምም፣ ቃላቱም ላይ አያቆምም። ከተነገረ ቃል በላይ የእግዚአብሔርን ፍቅር በቃል ብቻ መግለጽ አይቻልም። ከቃላት የሚያልፍ ነገር አለው። ስለዚህ ከቃላትም ከስዕላትም ከፍ ያለ ነው። አምልኳችን የመንፈስ ነው፣ የመንፈስ አምልኮ ነው። ቃላትም ስዕላትም ግን እኛን ያግዙናል። ምክንያቱም የሰው ልጅ እንትን ብቻ አይደለም፣ መንፈስ ብቻ አይደለም፣ ስጋም ነው፣ ግዙፍ ነገር ነው። ለዓይኑ ማረፊያ ያስፈልገዋል። ስሜት ሕዋሳቱ ሁሉ በአምልኮ ኢንቮልቭ ማድረግ አለባቸው። ስለዚህ ጆሮ የእግዚአብሔርን ቃል እንደሚሰማ፣ አፍንጫው ጣኑ ምናምን ቤተክርስቲያን ውስጥ ያለ የእግዚአብሔርን መዓዛ የሚገልጽ ነገር አለ። ለዓይኑ ደግሞ ዓይኑ የሚያርፍበት ነገር ያስፈልገዋል። ከዚህ ሁሉ ከፍ ወዳለው መንፈሳዊ ወደሆነው ሪያሊቲ ግን ከፍ ማለት ያስፈልጋል። ቢኒ ስልክ እያወራ መሰለኝ፣ እስከዛ እስከሚጨርስ ነው። ስትጨርስ አቁመኝ ቢኒ። እና ስዕላት ከፍ ያለ ስዕላትን እንደ ሚንስ እንደ ረዳት እንዳጋዥ በብሉይ ኪዳንም እንደዛ ነበሩ። በብሉይ ኪዳን ታቦቱ፣ መሰዊያው፣ የኪሩቤሉ እነዚህ የመሳሰሉት በዚያ ላይ እንዲቆም አይደለም፣ ሰው ከዛ ከፍ ወዳለው ነገር ማገዣ ናቸው። ይሄን ለመጨመር ነው ቢኒ። አይ ቲንክ መውጣት ይኖርብሃል እንዳንይዝህ። ቃሎት ያሰማልን መምህር። ጀነራል ኮንሰፕቶችን ረጋ ብሎ ማየት ትልቅ ነገር ነው። እግዚአብሔር ቢፈቅድ በኢትዮጵያ አቆጣጠር 12 ሰዓት ላይ እንገናኝ 12 ሰዓት ላይ በኢትዮጵያ አቆጣጠር። ምክንያቱም ዘወረደ ነን አይደለ መምህር? ይቀበላ ነው እና መውረዱን ራሱ ሰዎች እንዴት ነው የሚያዩት? ራሱ እንዴት ነው የሚስሉት? ባይደዌች ቅድስት ቤተክርስቲያን ተወለደ ብላ ተጠመቀ፣ ታምር አደረገ እያለች ነው ቤተክርስቲያን የምትመጣው። ባይደዌ ማለት ነው። እና ረጋ ብላችሁ እንትን በሉ አጥኑ፣ እውነት ለመናገር ማለት ነው። እና ክርስቶስንስ እንዴት ነው የምትስሉት? እንዴት ነው? ሐዋርያው ቅዱስ ጳውሎስ በፊታችሁ የተሳለውን ይላል አይደለ? እና ረጋ ብለን በ12 ሰዓት ላይ ከቻለን እንገናኛለን። የምትችሉ ሰዎች ምልክት ስጡኝ። እሺ ዶክተር ምልክት እየሰጠህ ነው። አንዴ ቢኒ በጣም ይቅርታ መምህር በረከት ቃሌት ያሰማልን። ቢኒም እንደዛው። ይሄ ከአዲሱ መደበኛ ላይ የሐዋርያ ስራ ምዕራፍ 2 አይ ዶንት ኖ ጊዜ ካለ ይሰማል ቢኒ? ይሰማል። ኦኬ እሺ ሜቢ
ሲመጣ እንትን ይላልና ሰዓት ካለ አዲሱ መደበኛ ላይ ትናንትም ከዳኒ ጋር ጥያቄ ያላችሁ ብሎን ገብተን ኋላ ላይ ግን ያው ሰዓት አልነበረም። የነቃሌ እንትን ነበር መሰለኝ ዲቤት ነበር ወደዛ እንትን ስላሉና የሐዋርያ ሥራ ምዕራፍ 2 ቁጥር 38 አውጥተውታል መሰለኝ አይደል 1993 አይ ቲንክ ቢኒሱ ላይ እየሰራ መሰለኝ የሚቻል ከሆነ ወይም ሌላ ቀን ካስፈለገ ወደ ሌላ ቀን ማለት ይችላል። የሐዋርያ ሥራ ምዕራፍ 2 ቁጥር 38 ነገረ ጥምቀቱን የሚያነሳውን ቶታሊ ነው ቆርጠው ያወጡት። የሐዋርያ ሥራ ምዕራፍ 2 ቁጥር 38 እንዲሁም ጌታችን በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ነገረ ጥምቀቱን የሚያነሳውን የ1993ቱ እንዲሁም የ2001 አዲሱ መደበኛ አውጥተውታል ከነጭራሹ። ትርጉም ማሻሻል ወይ ቃላት ማለት ሳይሆን ቶታሊ አውጥተውታል። ሌላም መጥቀስ ይቻላል፣ ግን እስቲ ሁለቱን የሚቻል ከሆነ ለማሳየት ከቻልክ ለማለት ነው ቢኒ እንጂ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 አለ የወጡትን እናውቃቸዋለን። 1993 ነው መሰለኝ። ኦኬ 1993 እና 2001 ላይ ግን እኔ እሱ ነበረኝና አላገኘሁትም። ሜቢ ኦኬ ሌላኛው እትም ይሆናል። 120 እትም እኮ ነው ያለው ዶክተር፣ 120 እትም እኮ ነው ያለው። 120 አይነት መጽሐፍ ነው ያለው ታውቃለህ? 120 ነገር ይቅርታ። እሺ እኛ ጋር ብትመጡ ደግሞ ምን ልትሉ ነው? በኦሮምኛ ማለት ነው። የኦሮምኛው ኮምፕሊትሊ ይሄ ነው የተተረጎመው። ባይ ዘ ዌይ የኦሮምኛው እንደውም የጠፋ ፊደል ቃላቶች ራሱ አለው። በምሳሌ ኤፌሶን ላይ ሃይማኖት የሚለው በኦሮምኛ የለም። ከሁሉም በላይ የሆነ ደግሞ የጌታችን የኢየሱስ ክርስቶስ ስም ከኢ ነው የሚጀምረው። ኢየሱስ የሚለው እነሱ ጋር ደግሞ በኦሮምኛ ኢየሱስ ብሎ ነው። ኢየሱስ ማለት ትርጉሙ ራሱ ምን እንደሆነ አላውቅም። ኃይል የሌለው ጌታ ማለት ነው። ኢየሱስ የሚለው ሃይ ኢየሱስ ነው የሚሉት እና ኃይል የሌለው ጌታ ማለት ነው። በጣም ይገርምኛል። እኔ ብዙ አንዳንድ ጊዜ ስናይ ከነሱ ጋር ብዙ ጊዜ እናወራለን እና ኢትዮጵያ እኛ ወደ አማርኛ ስንል እናንተ ዘረኛ በቃ ማለት ወደ ዘር ነው የሚወስዱት እና የኦሮምኛ መጽሐፍ ቅዱስ ደግሞ በስሙ ማለት ኡኡ ነው የሚያስብሉ እነሱ ጋር በተለይ በቃ ጳጳስ የሚለው ፊደል የለም። አንድ ሁለት ተብሎ በተለይ በጌታችን ኢየሱስ ክርስቶስ ቦታ ራሱ እየተጻፈ አሁን ወንጌል የማቴዎስ ወንጌል ላይ ምዕራፍ 4 ቁጥር 10 ላይ እና 10 ላይ ምን ይላል? ለጌታ ለአምላክ እሱን ብቻ አምልክ የሚለው እነሱ አምልክ የሚባለው ነገር ጠፍቶ ምን ተባለ? ለሱ ስራ የሚለው ቦታ ተተካ ማለት ነው። አሁን እዚህ ጋር ሄት እየጻፈች ነውና ዮሐንስ ምዕራፍ 5:30 ላይ ኢየሱስ ክርስቶስ ምን አለ? እኔ ከራሴ የማደርገው ነገር የለም አባቴ እንደነገረኝ እላለሁ ብሎ ተጽፏል። እኛ ጋር ደግሞ ኦሮምኛ ጋር ሲመጣ ምን ይላል? እኔ በጉልበቴ ማለት ኢየሱስ ክርስቶስ አምላክ ነው እያሉ ዮሐንስ በደንብ እንትን ብትሉ ዮሐንስ ምዕራፍ 5 ቁጥር 30 ላይ እኔ በጉልበቴ ምንም ላድርግ አልችልም ጀዳሪ እንደዛ ነው የፈቱት ማለት ነውና በተለይ ኦሮምኛ ጋር ስትመጡ በጣም ከባድ ነው እና ይሄን ነው። በጣም አመሰግናለሁ። ሰማይ የሚለው ደግሞ የለም በኦሮምኛ ሰማይ የለም እና ተባረኩልን ነው። የኦሮምኛ መጽሐፍ ቅዱስ ኮምፕሊትሊ ክህደት ነው ያለበት የተጻፈበት ላይ ማለት ነው። በጣም ይሄን እኮ ተናግረናል እኮ ከዛሬ ዓመት ከምናምን በፊት በጣም ተናግረናል። የኦሮምኛ መጽሐፍ ቅዱስ ብለው አሁን እኛ ቤተክርስቲያን ያለው በፍጹም ስህተት ነው ብለን አሳይተናል እኮ እና እንቀጥላለን ማሳየቱን። መልካም ቀን ይሁንላችሁ። አሜን። መልካም ቀን ይሁንላችሁ ለእናንተም። ይሄ የዛሬው የአሁኑ ውይይታችን ጠቃሚ ስለሆነ ከደቂቃ በኋላ በዩቲዩብ ላይ እጭንላችኋለሁ። ሁላችሁንም ቃለ ሕይወት ያሰማልን። ሀሪክ የሚመች ቦታ ከሆንሽ ዝማሬ አሰሚንና እንጨርሳለን። ለመኑዬ እንኳን ደህና መጣሽ ብያለሁ። ሌሎች ሁለት ደቂቃ ልስጣችሁ። መሳይ ፍካሬ ገጣሚው አለች ግጥም ልጋብዛችሁ። አልናፈቀቻችሁ? እሺ ኧረ ናፍቃናለች። እሺ ትቀጥያለሽ። ቆይ አንዴ ሁለት ደቂቃ አንዳንድ ደቂቃ ለወንድሞች ልስጥና አዘጋጅልኝ። እሺ ቀጥል መሳይ።
እሺ እህታችን በቃ እንትን ብትል ችግር የለውም። ቀጣይ እንትን አለ ትቅደምና እሺ ልንጨርስ ስለሆነ ነው። ምሽት 12 ሰዓት እንገናኛለን በኢትዮጵያ አቆጣጠር 12 ሰዓት ላይ ቶሎ ጀምረን ቶሎ እንጨርሳለን። ይሄ የአሁኑ ውይይታችንን ዩቲዩብ ላይ አስቀምጥላችኋለሁ ማለት ነው። እሺ ሌሎች ፍካሬ የምትናገረው ነገር አለ? እሺ እኔ የምናገረው የለኝም፣ ግን ቃለ ሕይወት ያሰማልን። ሁላችንም በእድሜ በጸጋ ይጠብቅልን። እናመሰግናለን። ሕይወት ስለመገባችሁ እግዚአብሔር ይስጥልን፣ ክብር ይስጥልን። አመሰግናለሁ። እውነት ቢኒ እግዚአብሔር አብዝቶ እድሜና ጤና ይስጥህ። ሁሉም ሰው በተሰጠው ጸጋ ሊያገለግል እውነቱን ሊናገር ግድ አለበትና በተቻለ መጠን የጠፉ ልጆች ለመመለስ ሊጠፉ ደግሞ የተዘጋጁ ባለማወቅ በትንሽ ስህተት የሚንሸራተቱትን እነሱ ለመደገፍ የሚያስችል ትምህርትን ማስተማር ተገቢ ነው ብዬ አስባለሁ። እውነት ከስር አባቶች ቀድመው ከኛ ቀድሞ ሲናገሩ የነበሩ አባቶች በደንብ በጣፈጠ አንደበት ከእናንተ ጋር ሲያስተምሩ ነበረ፣ ሲገልጹልን ነበረ። እነሱም እግዚአብሔር አምላክ በጤና በሕይወት ጠብቆ ጸጋውን አብዝቶ የበለጠ ደግሞ ትምህርቱን እንዲሰጡን እድሜና ጤና ይስጣችኋለሁ። በዚሁ እስቲ እንዳልከው ከቻልኩኝ 12 ሰዓት እመጣለሁ። ሁላችሁንም እግዚአብሔር አምላክ ይጠብቃችሁ። መልካም ጊዜ፣ መልካም የበረከት ጾም ያድርግልን እላለሁ። አመሰግናለሁ። አሜን። ምሽት እንግዲህ ጾሙን በተመለከተና መሰል ሀሳቦችን እንዲሁ ተወያይተን ወደ ጾሙ እንገሰግሳለን ማለት ነው። እትዬ እንግዲህ ግጥም ሲያንብቡልን ሲቀጥሉ እንኳን ደህና መጡ። ሰላም እትዬ አይደለችም፣ ሀሪክ በሉ። እትዬ አይደለችም። እሺ እትዬ፣ እሺ እንደው አክብሬዎት እኮ ነው። እትዬ አትበለኝ፣ ፍቅረ ኢየሱስ። እሺ ማን ልበልዎት? አንተ አትበለኝ፣ አንቺ በለኝ። እሺ ማን ልበል? ሀሪክ ቴዎድሮስ እባላለሁ። እሺ ሀሪክዬ ቴዎድሮስ እንኳን ደህና መጡ። እንዴት ኖት? ይሰማል። እየቀለደ ነው። ቢኒያም። እሺ ልጅ ሀሪክ ቀጥይ። ልጅ ቀጥይ። እሺ እንኳን አደረሳችሁ ለጾሙ እንኳን አደረሳችሁ። ወዳችኋለሁ። እሺ ዝምተኝት ማለት ስሜ ሀሪክ ይባላል። የምማረው አቡነ ጴጥሮስ ነው። አሁን የማቀርብላችሁ ግጥም ነው። የግጥሜ ርዕስ ሀሪክ ሴት ማለት ዝምተኝት ባለቅኔ ነው። ዝምተኝት ባለቅኔ ለዝምታሽ የዝምታሽ ኃይለ ወሰን ከባህር ልክ የጠለቀ የዓለምን ፎሰ ፊደል በምን ጸሎት አፈለቀ በእንባሽ እስኪ ከስን ለዘመን የዘመን ጥም ያለምክሱ ምን ቢሆን ነው እመቤቴ ለልመናሽ ርዕሱ? እንደ ንግስት አትካቢ፣ እንደ ጠቢብ አትደመጭ፣ ጮኸሽ ገነሽ አትታዩ፣ በጽሞና ተሸፍነሽ እስከ አርያም እንዲደመጥ ምን ነበረ የምትጸልዩ? ገና ቀድሞ የምስጋናው ጹብ ጀቱ ገጽሽን ሳያፈካት የተናቀሽ ታናሽ ጎጆሽ የገነት በር ሲያንኳኳት የምስራቱን መልከት አመከ ነፍስን ሳትስዩ የአድናቆቱን ክቡር አክሊል በትትናሽ ሳትቀልዩ ልዕለ ሕይወት እመቤቴ እንዴት ነበር የምትጸልዩ? ገና ቀድሞ በአንደበትሽ ድል ተሽሮ ሲኦል አቅሙ ሳይበረበር ንዝረ አርያም ቅዱስ ገብርኤል ሲያንኳኳ የብስራት በር ልዕለ ሕይወት እመቤቴ ጸሎትሽ ግን እንዴት ነበር? ከተፈጥሮሽ ቅድስና ያኗኗርሽ ሕይወት የእልፍ መላእክት ጸሎታቸው ስብሐትሽ እንዴት ቢዋብ የሚያልፉ እንደሚያልፉ የሚያዩሽ አጓጓቸው ከአኗኗርሽ ተድላ ይርቅ ግፍ ሽዳይሽ ቢበረታ ከነፍስ ነፍስ ሳያጎል ወንዛ ሐሴት መልከ ደስታ ንጽሐ ነሽ መምረት የተስፋ ስም የሕይወት ቃል ማረፊያ ላንቺ ጥለው ከሞት ባር ማን ይወድቃል? ዝምተኝት ባለቅኔ አረጋዊት ብላቴና ለደረቁ ሀጥ ነፍሶች ሰማያዊት ነፍሰ መና ማኅፀንሽ ፍሬ ድነት የእርቅ ጠበል ፈሶበታል። እንዴት ፍጥረት ፍጹም ወርዶ ስለምልጃሽ ይሟገታል። ፍቅር ተደረሰ
ያ ከንቱ ገራፊ አላወቀምና ባስኮነበሰ ልክ እንደተማረከ ከጀርባ ላይ በቁስል አንደበት ፍቅር ተሰበከ። የገዳይ ጥበብ የሰባሪ አቅም ተመሳቀለልህ ስቃይ እንዲመግብ ባሰረፈ ጃፍ ፍቅርን ሳለልህ በሰበሩ መጠን በቀማኞች አምሳል እንድታቀረቅር ህይወት ስጋ ነሳ ካገኘ ፍቅር ህይወት ስጋ ነሳ መልክ አገኘ ፍቅር እንደ ልብ ዳዊት በሰባት ሀብታቶች ብሎ ያልገለጧትን ንጉሱ ሰለሞን በጥበብ ወሰን ያልመረመራትን በቅዱሳን ገድል በነቢያት ትንቢት ያልተተነተነ የጠቢባን ቀለም በሊቃውንት ታሰበ ያልተሰናሰነ ያው ቀራንዮ የጠላት ጃፍ አካል እያረሰ ከቁስሎች መሃል በደም ውብ ዜማ ፍቅር ተደረሰ። አመሰግናለሁ ስላዳመጣችሁኝ። ሰዓት ካላችሁ እናቴ ትዘምርላችሁ። ችግር የለም። አይ ዘምር ቃልዮት ያሰማል። ቃልዮት ያሰማልን። ቃልዮት ያሰማልን። ቃልዮት ያሰማልን። ዛሬ ሰንበት ተማርኩ። አሜን። እሺ አንቱ አትበሉኝ ስላሉ ቃልዮት ያሰማልን። ሀሪክ አንድ ዝማሬ አቅርቢልና። ሰዓት አለ ቢኒ? ሰዓት ከሌለ አንድ ዝማሬሽ አብረን እንዘምር። ለእኛ ብሎ ተንገላታ የሁላችን ጌታ ለእኛ ብሎ ተንገላታ የሁላችን ጌታ አዳም ሕግ አፍርሶ ባመጣው በሽታ አዳም ሕግ አፍርሶ በጎተተ ወዳ አምላክ ዋለ ቀራንዮ ለብሶ ከለሜዳ አምላክ ዋለ ቀራንዮ ለብሶ ከለሜዳ አዳም ሕግ አፍርሶ በጎተተው ወዳ አዳም ሕግ አፍርሶ በጎተተው ወዳ ለመስቀሉ ተሰለፈ እየተገረፈ ለመስቀሉ ተሰለፈ እየተገረፈ በዕፅ ሊፈውሰው በዕፅ ላይ ያረፈ በዕፅ ሊፈውሰው በዕፅ ላይ ያረፈ ምንም በደል ሳይኖረው የተሰቀለው ምንም ጥፋት ሳይኖረው የተገረፈው በዕፅ የሞተውን በዕፅ አዳነው በዕፅ የሞተውን በዕፅ አዳነው ለእኛ ብሎ ተንገላታ የሁላችን ጌታ ለእኛ ብሎ ተንገላታ
የሰራዊት ጌታ አዳም ሕግ አፍርሶ ባመጣው በሽታ አዳም ሕግ አፍርሶ በጎተተ ወዳ ዝማሬያችንን ይቀበልልን። ጾሙን የበረከት ጾም ያርግልን። ቢኒ ያመሰግናለሁ ወንድሜ። እኛም እናመሰግናለን። ዝማሬ መላእክት ያሰማልን። ተወዳጆች እንግዲህ ዛሬውን ውይይት እዚህ የነበረውን በዩቲዩብ ላይ አሁን እጭንላችኋለሁ። ከዛ በተረፈ ዳንኤል ይመጣል፣ አስቼም ይመጣል። በኋላ 12 ሰዓት ላይ እንገናኛለን። ቅድም እንግዲህ እዛ ቤት አደነባበረው ያስወጡንንም እንደገና የግሪኩንም ምንም ያለ አታምታታም እንደተባለው እና በኋላ ይመጣሉ። ያው አስቼ በውስጥ እያናገረኝም ነው እና ኤፍሬም ባለ ጊዜም እናለዋለሁ እና ይመጣሉ። ምሽት 12 ሰዓት ላይ በአጠቃላይ በዚህ ዙሪያ እንደገና ውይይቶች እናደርጋለን። ጾሙ የበረከት ይሁንልን። ከልብ ነው የምወዳችሁ የማከብራችሁ። ዩቲዩብ ላይ በጣም ወሳኝ ነገሮች እያስቀመጥን ነው። ብትጠቀሙበት ጥሩ ነው፣ ብትማሩበት ጥሩ ነው። ውይይቶቻችንን በጠቅላላ በዩቲዩብ ላይ እንዲየቆራረጥን ሙሉን እያስቀመጥንላችሁ ነው። እንትን እንዳትሉ። መጽሐፍ ቅዱስ ካነበብክ ኦርቶዶክስ ተዋሕዶ ነው የምትሆነው። በነገራችን ላይ ወደ እውነተኛይቱ ወደ ቅድስት ቤተክርስቲያን ያለ ኢሉንታ ተመለሱ መልእክቴ ነው። ከልብ ነው የምወዳችሁ። ለመኑ እንዴት ነሽ? ይመስገን ብንዬ፣ እንዴት ናችሁ? እንኳን አደረሳችሁ። በጣም ደህና ነን። እንኳን አብሮ አደረሰን። ስለዚህ ሁላችንም ዶክተር እንግዲህ በኋላ እንገናኛለን። ሁላችሁም 12 ሰዓት በኢትዮጵያ አቆጣጠር ይሄ የተነሳውን ሀሳብ ሌሎች መምህራኖችንም ጨምረን እነሱንም እናመጣቸዋለን። አታምታታም ስልህ እያለን እንደ ቅድሙ እጅ ከፍንጅ ይዋረዳሉ ማለት ነው። እና አሁን ዳኒም ያው እየሰማኝ ስላለ ስለ ስግደት ብለናል። ስግደት የሚለውን የብሉይ ኪዳን እንዳለ ያወጣችሁትን በኋላ አመጣለሁ እና ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። እንግዲህ ምሽት እንገናኛለን። መልካም ጾም። እንግዲህ ቅበላ ነው፣ በልክ ብሉ። ምክንያቱም ነገ ጾም ነው። በልክ ግቡ፣ ብሉ፣ በልክ ጠጡ። ቅድስት ቤተክርስቲያን እንግዲህ ስከሩ ብላ አታስተምርም እና በልክ ጠጡ። አንድ ብርጭቆም ቢሆን ከቀመሳችሁ ቅመሱ እና በልክ ብሉ፣ በልክ ጠጡ። በነገራችን ላይ ጥጋብ ራሱ ጠግቦ መብላት ራሱ ኃጢአት ነው። በነገራችን ላይ በቤተክርስቲያን ትምህርት በመጽሐፍ ቅዱስም ማለት ነው እና ይሄ ነው። ሁሉም በልክ አድርጉ። ኦርቶዶክስነት ልከኝነት ነው። በነገራችን ላይ ይሄንን ነገር አድርጉ። መልካም ጊዜ። 12 ሰዓት ላይ እንገናኛለን። ሁላችሁም እንግዲህ ለሌሎችም ሼር አድርጉ። እወዳችኋለሁ፣ አከብራችኋለሁ። በጸሎታችሁ አስቡኝ። ምሽት እንገናኛለን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ።